በአብ ስም አምኜ አብን ወላዲ ብዬ በወልድ ስም አምኜ ወልድን ተወላዲ ብዬ በመንፈስ ቅዱስ ስም አምኜ መንፈስ ቅዱስን ሰራጺ ብዬ በስም በአካል በግብር በኩነት ሶስት ብዬ በአምላክነት በባህሪ በህልውና በስምረት በፈቃድ ይህን ዓለም እምኀበ አልቦ ሀበቦ በመፍጠር ፈጥሮም እምኀበቦ ሀበ አልቦ በማሳለፍ በእዘዝ በአገዛዝ አንድ አምላክ የሰራዊት ጌታ እግዚአብሔር ብዬ ዛሬ የንስሐ ሕይወታችን ምን እንደሚመስል በየዕለቱ ከእግዚአብሔር ጋር ስላለን ንግግር በልበ አምላክ ዳዊት መዝሙር 50 ላይ ተመርኩዤ እግዚአብሔርን ረድኤት አጋዥ በማድረግ በድንግል ማርያም ምልጃ በመከበብ በቅዱሳን መላእክት ጥበቃ በማመን ከዚህ ቀጥዬ አስተምራለሁ። በመላው ዓለም ሁሉ የምትገኙ በክርስቶስ ክርስቲያን በወልድ ውሉዳን ተብላችሁ የተሰየማችሁ የእግዚአብሔር ቤተሰቦች የመብርሃን ልጆች የቅዱሳን ወዳጆች ኦርቶዶክሳውያን ክርስቲያኖች በጠቅላላ ሰላም እግዚአብሔር በእኔም ላይ በእናንተም ላይ አድሮ ይኑር። እንደምን አላችሁ? ባላችሁበት ቦታ ሁሉ የአብ ጸጋ ይደርባችሁ። ባላችሁበት ስፍራ ሁሉ የወልድ ቸርነት አይለያችሁ። ባላችሁበት ቦታና ሀገር ሁሉ የመንፈስ ቅዱስ ኅብረት አንድነት አይራቃችሁ። እግዚአብሔር አምላካችን ይህችን ሰዓት ከዓለም ጫጫታና ርኩሰት ለይቶ የእርሱ የሆነውን ቅዱስ የሆነ ቃሉን እንድንሰማ ስለፈቀደልን ሁላችንም እናመሰግነዋለን። ከዘላለም እስከ ዘላለም ለስም አጠራሩ ክብር ምስጋና ይግባው። ይህ ቃል የሚሰማችሁ ሁሉ አሁን ልቡናችሁን ከቃሉ ጋር አድርጉ፣ አእምሮአችሁንም ስጡ፣ ልቡናችሁንም አስማርኩ። እኔ አሳሳቢ ነኝ፣ እግዚአብሔር ያስተምራችኋል። እኔ አስታውሳለሁ፣ በልባችሁ እሱ ይጽፋል። የልድያን ልቡና ብሩህ ያደረገ የእናንተንም ልቡና ብሩህ ያድርግላችሁ። ለእኔም ደግሞ ለአገልጋዩ ለባሪያው የቃሉን ደጅ እንዲከፍትልኝ ሁል ጊዜ በጸሎታችሁ አስቡኝ። ዛሬ ረድኤተ እግዚአብሔርን አጋዥ በማድረግ እንደነገርኳችሁ ስለ ንስሐ ሕይወታችን በተለይ ደግሞ በየቀኑ ከእግዚአብሔር ጋር ስለሚኖረን ንስሐ ምን መጸለይ እንዴት ማለት እንዳለብን የተጻፈውን የመዝሙር 50 ምስጢር እንመለከታለን። በመጀመሪያ ንስሐ ማለት መመለስ ማለት ነው። መመለስም ደግሞ ከኃጢአት ወደ ጽድቅ፣ ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር መመለስ ማለት ነው። መመለስ ወደ እግዚአብሔር ማየት፣ በሱ ማመን፣ መታመን፣ የሰሩትን ኃጢአት ይቅር በለኝ ብሎ ወደ እግዚአብሔር ማልቀስ ነው ንስሐ። መለመን ነው ንስሐ። በቤተ ክርስቲያናችን ንስሐ በዋና ሁለት መንገዶች ይገባል። ይህም አንደኛ በየዕለቱ ከእግዚአብሔር ጋር ባለ ሕይወት በጸሎት
የሰው ልጅ ከጸለየ መጽሐፍ ቅዱስ ካነበበ በፊቱ ከተንበረከከ ማረኝ ብሎ ከጸለየ ያ በየዕለቱ በደሌን ይቅር በለኝ አበሳዬን ይቅር በለኝ ደምስስልኝ ስለምንለው ህድግ ለነ አበሳነ ወጌጋየነ እያልን የምንጸልየው ኃጢአቴን ይቅር በለኝ በደሌን ይቅር በለኝ ደምስስልኝ ማለት ንስሐ ነው። ሁለተኛው ደግሞ በተለያየ ጊዜ ከነፍስ አባት ጋር ተመካክሮ ከ10ቱ ትእዛዛት ከ6ቱ ቃላተ ወንጌል ይሄንን አፍርሻለሁ አባቴ ቀኖና ይስጡኝ ተብሎ የሚጸለየው ቀኖና የሚገባው ሱባኤ የሚያዘው የግል ደግሞ እሱ ደግሞ አንዱ መንገድ ነው። አሁን ግን የምናየው በየዕለቱ እየኖርን ስለሆነ ካህናት ጋር ደግሞ በየዕለቱ ንስሐ ስለማይገባም ሕጉም ስላልሆነ በየዕለቱ ግን ከእግዚአብሔር ጋር የእያንዳንዳችን ሕይወት በንጽህና እንዲመላ በቅድስና እንዲደገፍ የእግዚአብሔር ረድኤት እንዳይርቀው ነፍስ እንዳትራቆት እንዳታዝን እንዳትተክዝ ሕይወታችን ደስ እንዲለው ነፍሳችን ሐሴት እንድታደርግ ሰውነታችንም ደስ እንዲለው በየቀኑ ማረኝ የምንልበት መንገድ ነው። ስለዚህ ዛሬ መዝሙር 50 ምን አይነት ምስጢር እንዳለው እሱን እነግራቸዋለሁ። መዝሙር 50 ሁሉ ጊዜ ልትጸልዩት የሚገባ በየዕለቱ ንስሐ መግባት ማለት ነው። መዝሙር 50 መጸለይ ከጸሎት ጋር ጨምራችሁ መጸለይ በየዕለቱ ንስሐ መግባት ማለት ነው። ሌላ ቀርቶ በቃላችሁ ብትይዙት ደስ ይለኛል። ቢሆን በግዕዙ ነው። ከቻላችሁ የሚያስተምራችሁ ካለ አጠገባችሁ በግዕዙ ብትይዙት ደስ ይለኛል። ካልሆነም ደግሞ እንደየቋንቋችሁ በአማርኛም ይዛችሁ በምትሹት ይዛችሁ ሌላ ቀርቶ ሁሉ ጊዜ ብትሉት ለምሳሌ የጥንት አባቶቻችን የሚገርማችሁ እጃቸውን ሲታጠቡ ሰውነታቸውንም ሲታጠቡ ይሉታል ይሄንን መዝሙር 50። ስለዚህ ሻወር ስትወስዱ ራሱ ዝም ብላችሁ የባጤ ቆጡን ከማሰብ አንዳንዱ የባጤ ቆጡን እያሰበ ነው ሻወር የሚወስደው የሚታጠበው። አንዳንዱ ደግሞ አልበም ያላወጣ ዘፋኝ ሆኖ ነው እዛው ያንጎራጎረ ሞልቶለታል ዘፈን ምን አዲስ ያስወጣዋል በየዕለቱ ይወጣለታል በየዕለቱ ይጫንለታል በየዕለቱ ይለቀቅለታል ያንን እያንጎራጎረ ነው። ሌላው ደግሞ የሆነ ነገር እየሰማም ሊያረጋው ይችላል። ስለዚህ መዝሙር 50 ይዛችሁት በቃላችሁ ይዛችሁ ስትታጠቡ ሕጽበኒ ወአንጻኒ ማጥያት የሚል ቃል አለው። እጠበኝ አንጻኝ የሚል ስላለው ያንን በምትሉበት ጊዜ ሰውነታችሁ ከቆሻሻ ይጠራል፣ ነፍሳችሁ ከኃጢአት ይጠራል። ሰውነታችሁ ሐሴት ያደርጋል፣ ይቀደሳል፣ የሥጋም የነፍስም ይሆናል። ስለዚህ የመዝሙር 50 ረቂቅ ምስጢር በየቀኑ ንስሐ ከእግዚአብሔር ጋር ከዚህ ቀጥዬ አስተምራለሁ። መጽሐፍ ቅዱስ ያላችሁ ቤት ያላችሁ እንግዲህ መዝሙር 50ን ገልጻችሁ እንደምትከታተሉ ተስፋ አደርጋለሁ። የነቢያትን የሐዋርያትን የሊቃውንትን ጉባኤ የባረከ እግዚአብሔር የኔና የናንተንም ይባርክልን። መስማት ያለባቸው ወገኖቻችሁ ካሉ አሁኑ ነው ጋብዛችሁ የምትከታተሉት። የመብርሃን ቅድስተ ቅዱሳን ድንግል ማርያም ረድኤቷም ለአባ ሕርያቆስ ለአባ ኤፍሬም ለአባ ጊዮርጊስ ለቅዱስ ያሬድ
ምስጢር የገለጸች እናት ልዩ ናትና ለእኔም ለአገልጋዩዋ ለእናንተም ለልጆቿ እመቤታችን ትግለጽልን። የቅዱስ ዳዊት በረከት በሁላችን አድሮ ይኖር፣ አሜን። መዝሙር 50 በየዕለቱ ከእግዚአብሔር ጋር ንስሐ። ተሳሃለኒ እግዚኦ በከመ እበየ ሳህልከ። መዝሙር 50 ሲጀምር የሚጀምረው በዚህ ቃል ነው። ይህንን ልበ አምላክ ዳዊት ስለ ራሱ ተናግሮታል። ስለ ራሱ ተናግሮታል ማለት የራሱን ሕይወት በዚህ ውስጥ ይገልጸዋል። እንዴት እግዚአብሔርን እንደለመነው፣ እግዚአብሔር ምን እንደሚፈልግ፣ እግዚአብሔር እንዴት ይቅር እንደሚል ልበ አምላክ ዳዊት በዚህ ውስጥ ለኛ መማሪያ የሆነን ዘንድ እግዚአብሔር አናግሮታል፣ ገልጾለታል። ለኛ ሁሉ ሕይወት ሆኗል። ሌላው ትሩፋን የሚባሉ የትሩፋን ነገር አለበት። ትሩፋን የተባሉት ደግሞ በፈተና በጭንቀት ተይዘው የነበሩ በስደት ሀገር የኖሩ ናቸው። ትሩፋን የሚባሉት ዛሬ በስደት ውስጥ ያላችሁ ሰዎች ባጠገባችሁ እንኳ ካህን ባይኖር በጸሎት በምትጸልዩበት ጊዜ በየቀኑ እግዚአብሔር እንዴት በምህረት በይቅርታ እንደሚጎበኛችሁ ስለማታውቁ ትጨነቃላችሁ። እግዚአብሔር ግን በየቀኑ በጸለያችሁ ቁጥር በደላችሁን እየደመሰሰ እያነጻ እያጠበ ነው። ትሩፋን የሚላቸው እንግዲህ ባቢሎን ሀገር ተሰደው ወላጆቻቸው በዛ የወለዷቸው ስዱዳን ምስኪኖች የተጨነቁ የተቸገሩ ሰዎች ናቸው። ሌላው ትሩፋን የሚላቸው በአሶር ምርኮ ጊዜ 10 ነገድ ሄዶ 2 ነገድ ተርፈው ስለነበሩ እነሱም በስቃይና በጭንቀት ውስጥ ስለነበሩ ዳዊት የራሱን ሕይወት፣ የራሱን ኃጢአት፣ የራሱን ጭንቀት፣ የራሱን ንስሐ ከእግዚአብሔር እንዴት እንደታረቀ ይነግራቸዋል። ትሩፋን እንዴት ከእግዚአብሔር እንደታረቁ ይነግራቸዋል። ሌላው የምእመናን ነገር ማለት የኔና የናንተም ነገር እዚህ ውስጥ አለ። እኛም እንዴት እንደምንታረቅ ይነግረናል። አቤቱ እንደ ይቅርታ ብዛት ገናናነት ይቅር በለኝ ብሎ ነው የሚጀምረው። እንግዲህ እያንዳንዳችሁ ቃሉን ስናገር በየመሃል መደገም ያለበትን እየደገማችሁ ነው የምትሄዱት። አሁን ለምሳሌ አቤቱ እንደ ይቅርታ ብዛት ገናናነት ይቅር በለኝ፣ ይህን ቃል ትደግሙታላችሁ፣ ትሉታላችሁ። ደስ የሚላችሁ ቃል ጋር እየደገማችሁ ተናገሩ። ደስ የሚላችሁን ቃሎች እንደገና ጻፏቸው ከስር። ደስ የሚላችሁን የሚሰማችሁን ልክ ልባችሁን ሲናገራችሁ ተናገሩት ወይም ጻፉት። አቤቱ እንደ ይቅርታ ብዛት ገናናነት። በቃ ሲጀምር ገና የሚነግራችሁ የእግዚአብሔር ይቅርታው እንዴት የበዛ እንደሆነ፣ ገናናነቱ እንዴት የበዛ እንደሆነ እሱን ጠቅሶ ይቅር በለኝ ነው የሚለው። ይቅር ማለት ትችላለህ። ወበከመ ብዝሃ ምሕረትከ ደምስስ ኃጢአትየ፣ እንደ ቸርነት ብዛት መጠን ይቅር በለኝ። እንደ ቸርነት ብዛት፣ ቅድም የይቅርታ ብዛት፣ እንደገና ገናናነት፣ እንደገና የቸርነት ብዛት፣ በዚህ ሁሉ መጠን ይቅር በለኝ። ሕጽበኒ ወአንጽሐኒ እምኃጢአትየ፣ ከኃጢአቴ ፈጽመህ ንጹሕ አርገኝ። ኢሳይያስ ነቢይ በረከቱ በእኔም በእናንተ ላይ ይደርና በምዕራፍ 1 ከቁጥር 17 ጀምሮ እጃችሁን ታጠቡ ይላል። ልባችሁንም ታጠቡ፣ ንጹሕ፣ እግዚአብሔርን እሺ በሉት። እሺ ብትሉ የምድርን በረከት ትበላላችሁ፣ እምቢ ብትሉ ግን ሰይፍ ይበላችኋል ይላል። ዛሬ ላለብን ሁሉ ችግር፣ ዛሬ ላለብን በሀገራችንም ሆነ በቤተ ክርስቲያናችንም ሆነ እንደ ሁሌው እንደምነግራችሁ በግል ሕይወታችን ላለው ነገር ንስሐ ነው መልሱ። እግዚአብሔር ነው ይቅር ባዩ፣ ገናና እግዚአብሔር፣ ይቅርታው የበዛ እግዚአብሔር፣ ቸርነቱ የበዛ እግዚአብሔር። ሕጽበኒ ወአንጽሐኒ እምኃጢአቴ ያለው ዳዊት፣ እጠበኛ አንጻኝ፣ ከኃጢአት የምታጥበኝ የምታነጻኝ አንተ ነህ ይለዋል። የየቀኑ ንስሐ ከእግዚአብሔር ጋር እንግዲህ ተመልከቱ። ሕጽበኒ ወአንጽሐኒ እምኃጢአቴ፣ ከኃጢአቴ ፈጽመህ ንጹሕ አድርገኝ።
ወማበሳየኒ አንጻሐኒ። ተመልከቱ፣ መጀመሪያ ከምኔ እጠበኝ ያለው ከኃጢአቴ፣ ቀጥሎ ደግሞ ከምን አንጻኝ አለ? ከአበሳዬ። ኃጢአትና አበሳ ምንድናቸው? ይለያያሉ ወይ? ኃጢአትና አበሳ ይለያያሉ። ኃጢአት የሚባለው ትንንሹ ነው። አበሳ ከኃጢአት የበለጠ ነው። ጌጋ የሚባል ደግሞ አለ፣ ከዛ የባሰ ነው። ስለዚህ ከትንንሹም ኃጢአቴ ከትልልቁም ኃጢአቴ ሰርቼ ከመጣብኝ ፍዳ አድነኝ። ኃጢአት ሰርቼ ነው ፍዳ የመጣብኝ፣ በደል ሰርቼ ነው ፍዳ የመጣብኝ። ስለዚህ ከኃጢአቴም አንጻኝ፣ ከበደሌም እጠበኝ። አንጻኝ። ኃጢአት አቆሽሾናል፣ ርኩሰት አቆሽሾናል፣ ዝሙት አቆሽሾናል፣ ጣዖት አቆሽሾናል፣ ክፉ መናገር ሐሜት አቆሽሾናል፣ ስርቆት አቆሽሾናል፣ ጫት አቆሽሾናል፣ ሲጋራ አቆሽሾናል፣ ሐሺሽ አቆሽሾናል፣ አድመኝነት አቆሽሾናል፣ የተበላሸ ፖለቲካ አቆሽሾናል፣ በዘር መመካት አቆሽሾናል፣ በጎሳና በጎጥ ማሰብ አቆሽሾናል። ይሄ ሁሉ ቆሽሸን ያለንበት ነውና ከኃጢአቴም ከትንሹ ካበሳዬም ከትልቁ ሰርቼም ካመጣሁት ፍዳ አቤቱ አድነኝ። እስመ ለልየ አአምር ጌጋዬ፣ እኔ ባለቤቱ በደሌን በሰውነቴ አውቀዋለሁና። ዳዊት ስለ ራሱ ይናገራል። አውቀዋለሁ ይላል። ትሩፋንን ያውቀዋለሁ ይላል። እኔና እናንተም እናውቀዋለን። አናውቀውም? የሰራነውን ረስተነዋል። የሰራነውን በእግዚአብሔር ዘንድ አይታወቅም ይሄ። ስለዚህ ልበ አምላክ ዳዊት እየለመነ ነው። ትሩፋን እየለመኑ ነው። ምእመናን እየለመኑ ነው። እኔና እናንተም ኃጢአት ሰርተን በደልን አድርገን ከመጣብን መከራና ፍዳ እንሰወር እንድን ዘንድ ያጥበንና ያነጻን ዘንድ ኃጢአታችንን ሁሉ እናውቀዋለን። ወኃጢአቴኒ ቅድሜ ውእቱ በኩሉ ጊዜ፣ ኃጢአቴም ሁል ጊዜ በፊቴ ነው፣ አስበዋለሁ። ማሰብም ደግሞ ንስሐ አይባልም። ማሰቡ አይደለም፣ መጸጸት ንስሐ አይደለም። ይቅር በለኝ የምትለው ቃል ከአንደበታችን መውጣት አለባት። ማሰብ አይደለም። ኃጢአትን እያሰቡ እንደገና በሐሳብ መድገም አይደለም። ማሰብ ከደግነት አያወጣም። ማሰብ መጸጸት ትርጉም የለውም። ኃጢአትን ሰርቶ ማሰብ ትርጉም የለውም። እግዚአብሔር ያውቀዋል። እንደው ምን የሚል ሕግ አለ መሰላችሁ? ተዘከር አንተ ቅድመ አበሳከ ከመ ኢይስክር ብከ ፈጣሪከ ይላል። እርግጥ ነው ይሄ ማለት ኃጢአትህን ፈጣሪ ከሚያስብብህ ቀድመህ አንተ ራስህ አስብ። ኃጢአትሽን ፈጣሪሽ ከሚያስብብሽ ብኪ ነው። በመዓት ሊመጣ በፍዳ ሊመጣ ስለሆነ መጀመሪያ አንተ አስበው ማለት ንስሐ ገባ ማለት ነው። ስለዚህ ቅዱስ ዳዊት አስበዋለሁ በፊቴ ነው ማለቱ ዝም ብሎ አስቤ ተወዋለሁ ሳይሆን ይቅር በለኝ ብሎ መጀመሪያ ገና ሕጽበኒ ወአንጻሐኒ ኃጢአቴ፣ ከኃጢአቴ እጠበኝ አንጻኝ ብሏልና፣ ስለዚህ ይቅር በለኝ። ለከ ለባህቲትከ አበስኩ ወእኩየኒ በቅድሜከ ገበርኩ። ይህ ሁሉ መከራ ያገኘህ እየበደለህ አይደለምን ትለኝ እንደሆነ ብበድልስ አንተን መሐሪውን አይደለምን? ተመልከቱ ዳዊት ምን እንደሚለው እግዚአብሔርን። በደል ሰርቻለሁ ኃጢአት ሰርቻለሁ ይላል። የበደልኩትም አንተን ነው እኮ፣ አንተ ደግሞ መሐሪ ነህ እኮ። ኦርቶዶክሳውያን በየቀኑ ከእግዚአብሔር ጋር ንስሐ ጸሎት ነው። ይህ መዝሙር 50 ደግሞ ዋናው ነው። በድያለሁ፣ የበደልኩትስ አንተን
ይቅርባዩን አይደለምን? ወእኩየኒ አለ እኩይ ስራ በፊትህ የማይገባ ስራ እየሰራው በድያለሁ። የበደልኩትም ደግሞ አንተን ነው። አንተ ደግሞ መሐሪ ነህ። እስቲ በሉት አንተ ደግሞ መሐሪ ነህ በሉት እስቲ። አንተ ደግሞ መሐሪ ነህ። ምሕረቱን ይላክልን፣ ይቅርታውን ይላክልን፣ ቸርነቱን ይላክልን። በበዛ ገናናነቱ ኃጢአታችሁን ይቅር ይበላችሁ፣ እኔንም በደለኛውን ይቅር ይበለኝ። እግዚአብሔር ምን አይነት ይቅር ባይ ቸር አምላክ እንደሆነ ነው በቃል ውስጥ የምታዩት፣ በዳዊት ሕይወት ውስጥ የምታዩት፣ በትሩፋን ሕይወት ውስጥ የምታዩት፣ በእያንዳንዱ ምእመን ውስጥ የምታዩት፣ በራሳችሁ ሕይወት ውስጥ የምታዩት እንዴት አይነት ይቅር ባይ አምላክ እንዳለን ነው። ንስሐ በየቀኑ ከእግዚአብሔር ጋር በየቀኑ መቀደስና መታጠብ ነው ወገኖቼ። ከመ ትጽደቅ በነቢብከ ወትማ በኩነኔከ። አሁን ደግሞ እንዲህ ይለዋል እግዚአብሔር። ምን ይላል? ኩሉ አበሰ በቅድሜ ሰማይኒ ኢኮነ ንጹሐ። ሁሉ በፊቴ በደለ፣ ሰማይ እንኳን ንጹሕ አይደለም ይላል። መኑ ዘይነጽህ እምኃጢአት፣ ከኃጢአትስ ንጹሕ የሚሆን አለ ወይ ብሎ ራሱ እግዚአብሔር ተናግሯል። ስለዚህ ኃጢአተኞች ነን፣ ራሱ እግዚአብሔር ተናግሯል። በደለኞች ነን፣ እንቆሽሻለን። ልብሳችሁ ሳይቆሽሽ ይውላል? ለብሳችሁት በቃ ባህሪያችን ሆኖ ከአፈር ተበጅተናል፣ ከመሬት ተበጅተናልና አይለቀንም። ተዘከር እግዚኦ ከመ መሬት ንሕነ ይላል። መሬት መሆናችንን አስብ፣ ኃጢአተኛ መሆናችንን አስብ። የሰው ልጅ ከአራቱ ባህሪያት ሲሰራ አንዱ አፈር አይደል? ሰውነታችሁን ስትታጠቡ የሚወጣው ቆሻሻ ምንድን ነው? ነገም ይወጣል፣ ተነጎዳም ይወጣል። ነፍሳችንም እንደዚሁ በስጋችን ኃጢአት ታድፋለች፣ ትቆሽሻለች። እጠበኝ እጠበኝ በየዕለቱ ነው ንስሐ። ይውላችሁ በየዕለቱ ታጠቡ። ድንገት ዘግይታችሁ የገባችሁ ካላችሁ ቅድም ተናግሬያለሁ። አንድ ልምድ በዚሁ ዛሬ አስቀራችኋለሁ። ዛሬ የምታስቀሩት ልምድ ምንድነው? ሻወር በምትወስዱበት በምትታጠቡበት ጊዜ ይሄን መዝሙር 50 በቃላችሁ እየደጋገማችሁ ማለት ነው፣ ወይም መስማት ነው፣ ወይም ማሰብ ነው፣ ማሰላሰል ነው እንጂ ዘፈን እየዘፈንሽ አትታጠቢም፣ አትታጠቡ። ሌላ ከንቱ ሐሳብ እያሰባችሁ ሰውነታችሁን አትታጠቡ። ነፍሳችሁን በዛው ትነጻለች የሰውነታችሁ ቆሻሻ ሲለቅ። እግዚአብሔር ራሱ ምን አለ? ሰማይ እንኳን በፊቴ ንጹህ አይደለም አለ። ሰማይ እንኳን ንጹህ አይደለም ሲል ይሄ ዝም ብሎ ሰማዩ አይደለም። ትርጉም ወቁ። ሰማይኒ ኢኮነ ንጹሃ ሲል መላእክት እንኳን ንጹሃን አይደሉም በፊት ይላል። በእግዚአብሔር ፊት መላእክት እንኳን ንጹሃን አይደሉም። እየሰማህ ነው አንተ ኃጢአተኛ የኦርቶዶክስ ልጅ? እየሰማሽ ነው አንቺ ኃጢአተኛ የኦርቶዶክስ ልጅ? ከፋችሁ ኃጢአተኛ ስላልኳችሁ እኔ ኃጢአተኛው ስናገራችሁ ከፋችሁ እንዴ? መላእክት ንጹሃን ካልሆኑ እኔ እናንተ ማንን? መላእክት እንኳን በፊቱ ንጹሃን ካልሆኑ አንቺ ማነሽ? ተመልከቱ። ለዚህ እኮ ነው ማቴዎስ 7:1 ላይ አትፍረዱ እንዳይፈረድባችሁ የተባለው። ንጹሃን ናችሁ እናንተ አይደላችሁም፣ ሰማያት እንኳን ንጹሃን አይደሉም ይለናል። ስለዚህ መታጠብ አለብን በየቀኑ፣ መንጻት አለብን በየቀኑ፣ ከድፈታችን መንጻት አለብን። ዳዊት የሚጸልየውን ጸሎት ነው። ማንም ንጹህ የለም አለ እግዚአብሔር። ስለዚህ በቃልህ አንተ ሁልጊዜ እውነትን የምትናገር አዋቂ፣ ሁሉን የምትመረምር፣ በፈረድከው ፍርድ የምትረታ፣ በፈረድ ፍርድ ትረታ ትመታ ዘንድ ሰማያት እንኳን በፊቴ ንጹህ አይደሉም ብለህ በተናገርከው አዋቂ እንድትባል፣ እንድትረታ፣ እንድትመታ እያወቅሁ ይቅር በለኝ ብዬ ወደ አንተ ገሰግሳለሁ። እነዚህን ጥቅሶች ይሰጣችሁና በኋላ ነው የምታነቧቸው። ይህን ትምህርት ደግሞ ደጋግሞ መስማት እጅግ አስፈላጊ ነው። ጥቅሶቹ ኢሳይያስ 43:26፣ ሉቃስ 18:13፣ ዮሐንስ ወንጌል 3:33፣ ወደ ሮሜ ሰዎች 3:4፣ ወደ ቲቶ 1:2፣
እነዚህን ቃላቶች ተመልከቱ። ዳዊት ይቅር በለኝ፣ እጠበኝ፣ አንጻኝ ከኃጢአቴ ካበሳዬ ይላል። ኃጢአት ትንንሹ፣ አበሳ ትልልቁ ማለት ነው። እስመናሁ በኃጢአት ተጸነስኩ። ዳዊት ከጽንሰቱ ጀምሮ ይናገራል። እነሆ በኃጢአት ተጸንሻለሁና ወበአመፃ ወለደተኒ እምየ፣ እናቴም በአመፃ ወለደችኝ ይላል። ቅዱስ ዳዊት ይህንን ሲናገር በዘመነ ብሉይ በአዳምና በሔዋን ፍዳ ተይዞ ነው። በኃጢአት ተጸነስሁ አለ። የአዳምና የሔዋን በደል ከልጅ ወደ ልጅ ይተላለፍ ነበር። ስለዚህም ልበ አምላክ ዳዊት ይህንን አነሳ። አንድም ኃጢአት በሰለጠነበት ወራት ተወልጃለሁና እናቴ ሔዋን ኃጢአትን በሐልዮ ጸንሳ በነቢብ ወልዳ በገቢር ባሳደገችበት ወራት ተወልጃለሁና። ልብ በሉ። እኛም እንደ አዳም እኛም እንደ ሔዋን ኃጢአትን መጀመሪያ በሐልዮ እንጸንሳለን። በሐሳብ ይጸነሳል ኃጢአት። በሐሳብ ነው የሚጀምረው ኃጢአት። በነቢብ ይወለዳል፣ በገቢር ያድጋል። ሁል ጊዜ ቤተክርስቲያን መጨረሻ ላይ እግዚኦ ማረነ ክርስቶስ 12 ጊዜ በእንተ እግዝእትነ ማርያም 12 ጊዜ ካልን በኋላ ካህናት እግዚአብሔር ይፍታ ሲሉ ምንድነው የሚሉት? ሁል ጊዜ ምንድነው የምንለው? በሐልዮ በነቢብ በገቢር እማይሰራ ኃጢአት እግዚአብሔር ይፍታ ነው የምንለው። ምን ማለት ነው ምእመናን? በሐሳብ በመናገር በመፈጸም የሰራችሁትን ኃጢአት ሁሉ እማይሰራ ኃጢአት ማለት ከታሰራችሁበት ኃጢአት እግዚአብሔር ይፍታ ነው። ያ ሲባል በየቀኑ የሰው ልጅ በቅዳሴው ሰዓት ኃጢአቱ ይደመሰስለታል። ራሱን ለካህን የሚያሳይበት ደግሞ ራሱ ጌታ እንደተናገረ ጊዜ አለው። ንስሐ ግን በየቀኑ ነው። መዝሙር 50 በየቀኑ ልንለው የሚገባ የንስሐ ጸሎት ነው። እናቴ በኃጢአት ጸነሰችኝ በአመፃም ወለደችኝ ብሎ ሲናገር እናቴ ሔዋን ኃጢአትን በሐሳብ በሐልዮ ጸንሳ በነቢብ በመናገር ወልዳ በገቢር በተግባር በማሳደግ ከሷ ተወልጃለሁ እኔም ያው ነኝ ሲል ነው። የእናቴን የአባቴን ነገር አደርጋለሁ። ስለዚህ ሲጀምር ራሱ ምንድነው ያለው? ይቅር በለኝ። እስመናሁ ጽድቀ አፍቀርከ፣ አንተ ግን እነሆ እውነትን ወደሃልና፣ አንተ እውነተኛ አምላክ ነህና፣ ይቅር ባይ አምላክ ነህና። በኢሳይያስ 46 ቁጥር 8፣ በኤርምያስ ምዕራፍ 3 ቁጥር 12፣ በሉቃስ 15:18 ያለውን ቃል አንብቡ። የመማሪያ ጊዜ ካላችሁ ደግማችሁ ስትሰሙ እነዚህን ታነባላችሁ። እነሆ እውነትን ወደሃልና ዘኢይትነበብ ህቡአ ጥበበከ አይዳእከኒ፣ ዋጋው ይህ ተብሎ የማይነገር ህግህን ሰራህልኝ ይለዋል። ዋጋ የሌለው ተመልከቱ፣ የማይነገር የሚደነቅ ዋጋ የሌለው ህግህን ሰራህልኝ። ተነዛሃኒ በአዛብ ወእነጽህ፣ በጭራ ትረጨኛለህ ታነጻኛለህ በሚል በአማርኛው ተተርጉሟል። በማየ ንስሐ ታጥበኛለህ እኔም ንጹህ ሆናለሁ። በማየ ንስሐ በንስሐ ውሃ ታጥበኛለህ እነጻለሁ። ታጽበኒ ወእምበረድ እጻዱ፣ በማየ ንስሐ ታጥበኛለህ በንስሐ ውሃ እኔም ከበረዶ ይልቅ ንጹህ ነጭ ሆናለሁ። እጻዱ ንጹህ ሆን ዘንድ እጠበኝ፣ ታጥበኛለህ
በማየ ንስሐ ተመልከቱ። በየዕለቱ ንስሐ ከእግዚአብሔር ጋር ታሰማአኒ ትፍሥሕተ ወሐሴተ ማጠብ ብቻ አይደለም። በማየ ንስሐ ማጥራት ብቻ አይደለም። አንተ ደስ የሚያሰኝ ቃል ታሰማኛለህ። ደስ የሚል ቃል ታሰማኛለህ። ደስ የሚል ቃል ታሰማኛለህ። እግዚአብሔር ሁልጊዜ ደስታን በውስጣችን ይጨምራል። ማንም ሊሰጣችሁ የማይችል ደስታን ለአእምሯችሁ ይሰጣል። በምንም አይነት ህይወት ውስጥ ሁኑ፣ በምንም አይነት ኑሮ ውስጥ ሁኑ፣ በምንም አይነት ችግር ውስጥ ሁኑ፣ እግዚአብሔር ያውቀዋል። ሁሉን ያውቃል። በየዕለቱ ከሱ ጋር ለሚገናኙ ሰዎች በየትኛውም ስፍራ ሁኑ ጸልዩ። ከጸሎት አታቋርጡ። ዮሴፍን አስቡት። እግዚአብሔር ከዮሴፍ ጋር ነበረ። ወንድሞቹ ጉድጓድ ውስጥ ሲጨምሩት እግዚአብሔር ከዮሴፍ ጋር ነበር። በጉድጓድ ውስጥ ይጸልያል ማለት ነው። ና ይለዋል አለ ማለት ነው። ጉድጓድ ውስጥ ሸጡት ባሪያ አድርገው ለግብጽ። እግዚአብሔር ከሱ ጋር ነበረ። እስር ቤቱ ጨመሩት። እግዚአብሔር ከሱ ጋር ነበረ። ከእስር ቤት ወጥቶ ዙፋንም ላይ ተቀመጠ፣ ባለስልጣን ሆነ። እግዚአብሔር ከሱ ጋር ነበረ። ሳውዲ አረቢያ ብትገባ፣ ሳውዝ አፍሪካ ብትሄድ፣ ጃፓን ብትሆን ያለው፣ ኮሪያ ቢሆን የተቀመጥሽው፣ ዱባይ ብትሆኚ፣ ባህሬን፣ አዲስ አበባ ብትሆኚ፣ አስመራ ብትሆኚ፣ መቀሌ ብትሆን፣ ነቀምት ወለጋ ብትሆን፣ ሐረርጌ ብትሆን፣ አርሲ ብትሆን፣ ባሌ ብትሆን፣ ጎባ ላይ፣ አዋሳ ላይ ብትሆን፣ ወላይታ ሶዶ ብትሆን፣ አፋር ላይ ብትሆን፣ ጎንደር ላይ ብትሆን፣ ዚምባብዌ ብትሆን፣ ወጣ አውሮፓ ብትሆን፣ ጀርመን ብትሆኚ፣ ስዊድን ብትቀመጪ፣ ኖርዌይ ብትኖር፣ በአሜሪካ ስቴቶች ዋሽንግተን ዲሲ ብትሆኑ፣ ወይ ቨርጂኒያ ወይ ሜሪላንድ ብትሆኑ፣ ወይ ቴክሳስ ወይ ካሊፎርኒያ ወይ ላስ ቬጋስ፣ የፈለክሽበት ብትሆኑ አለ። ልበ አምላክ ዳዊት ምን አለ? ትፍሥሕትና ሐሴትን ደስ የሚያሰኝ ቃል ታሰማኛለህ። ይቅር በለኝ ስል ይቅር ትለኛለህ፣ እጠበኝ ስል ታጥበኛለህ። የብዙ ሰዎች ችግር ምን እንደሆነ ልንገራችሁ። የብዙ ሰዎች ችግር አሁን ልንገራችሁ። ችግራችሁን ኦርቶዶክሳውያን የሰማችሁኝ ነው። የእናንተ ችግር በጣም የማቀው ችግር አለኝ። ያንተን ችግር ያንቺን ችግር በደንብ የማቀው አለኝ። በደንብ የማቀው ከብዙ እድሜ ከብዙ ረጅም ከናንተ ጋራ ከሽማግሌውም ከወጣቱም ከሁሉም ጋራ በማደርገው ግንኙነት አንድ ችግራችሁን የተረዳሁት ችግር አለ። ምን እንደሆነ ልንገራችሁ። አልናገርም። ምን ታረጉኛላችሁ? እሺ፣ ግማሹ ወረ በእናት ሊለኝ ነው፣ ግማሹ ወረ በዛች በምትወዳት በማርያም ሊለኝ ነው፣ ግማሹ በናዝሬቱ ኢየሱስ ሊለኝ ነው፣ ግማሹ እንደው በእግዚአብሔር ሊለኝ ነው፣ ግማሹ ደግሞ እንደው በእኔም የሚል አይጠፋም። ሁላችሁንም ወዳችኋለሁ የክርስቶስ ቤተሰቦች። እናንተን ካልነገርኳችሁ ለማነግራለሁ። ጥሬ እኮ ይሄን መናገር ብቻ ነው። ተስፋ ለሰው ልጆች መስጠት፣ ቃሉን መናገር፣ ተግሳጹን መናገር፣ ትምህርቱን መናገር፣ እግዚአብሔር ምን እንደሚል መናገር ነው። የኔን ሐሳብ ልነግራችሁ የሌላ ነገር ልነግራችሁ አይደለም። በዚህ ውስጥ የእግዚአብሔር ነገሩን ነው። ልበ አምላክ ዳዊት ያለውን ነው። ታስማአኒ ትፍሥሕተ ወሐሴት አለ። ድገሙት። ሐሴትና ደስታን ታሰማኛለህ። መልካም። ችግራችሁ እንግዲያው ምን እንደሆነ ልንገራችሁ። ዳዊት እጠበኝ አለ፣ አንጻኝ አለ፣ ከአበሳዬ አለ፣ ከኃጢአቴ አለ፣ ከበደሌ አለ። ኃጢአቴ ሁልጊዜ በፊቴ ነው አለ። ከዛ በኋላ ምን አለ? ታጥበኛለህ፣ ነጭ ሆናለሁ አለ። አመነ፣ አምኖም አልቀረ።
ከዛ እግዚአብሔር ደግሞ ምን እንደሚያደርግ ሲነግረው ታነጻኛለህ አለና ምን አለ? ሐሴትና ደስታን ደስ የሚያሰኝ ቃል ትነግረኛለህ ማለት ኃጢአትህን ይቅር ብያለሁ ትለኛለህ። ሲጀምር ምን አለ? የበደልኩት እኮ አንተን ነው፣ አንተ ደግሞ መሐሪ ነህ ነው ያለው እኮ ሲጀምር። በቃ አንድ ነገር ወቁ፣ ሰማይ በፊቴ ንጹህ አይደለም ብሏል፣ ንጹህ አይደላችሁም። ማንም ቅዱስ አይደለም ብሏል፣ ቅዱስ አይደላችሁም። በእግዚአብሔር ቸርነት ግን ንጹሃን ቅዱሳን እንሆናለን። ስለዚህ ችግራችሁ ምንድነው? ይሄ ነው ችግራችሁ። እግዚአብሔር ይቅር ብሏችኋል፣ ራሳችሁን ይቅር አላላችሁ። ይሄ ነው ችግራችሁ። ልንገራችሁ ምን ማለት ነው? አቡነ ዘበሰማያት ደግማችሁ አሁን ልክ ዳዊት እንዳለ ደስታን ታሰማኛለህ፣ ሐሴትን ታሰማኛለህ፣ ትፍስሕትን ታሰማኛለህ ብሎ እግዚአብሔርን ሲያመሰግን ይቅር ብለኛል ብሎ ያመሰግነዋል። ይቅር ባይነት ስራው ስለሆነ እግዚአብሔር፣ መሐሪነት ገንዘቡ ስለሆነ እግዚአብሔር፣ የበዛ ገናናነቱ፣ የበዛ ይቅርታው፣ የበዛ ቸርነቱ ነው ኃጢአታችን የሚያጥብልን። ያንተ የጸሎት ድካም፣ ያንተ የቀኖና ብዛት፣ ያንተ የስግደት ብዛት፣ ያንተ የስጦታ ብዛት፣ ያንተ የጧፍ ብዛት፣ ያንቺ የዕጣን ብዛት፣ ያንቺ የስጦታ ብዛት አይደለም። ያ የመታዘዛችን ምልክት ነው። የሚያድነን ምህረቱ ነው። የሚያድነን ቸርነቱ ነው። የሚያድነን የበዛው ገናናነቱ ነው። የሚያድነን መልካም የሆነው ቃሉ ነው። ስለዚህ እግዚአብሔር ይቅር ብሎናል። ራሳችሁን ግን ይቅር አላላችሁም። ገና የዛሬ 10 ዓመት የሰራሽውን ይቅር በለኝ ብለሽ እግዚአብሔርን ስንት ለምነሽዋል፣ ይቅር ብሎሻል። አንቺ ግን ራስሽን አሁንም በዛ ነገር ይቅር አላልሽም። ጥሩ ነው ማሰቡ፣ ይቅር በለኝ ብሎ ያለፈ በደልን ሁሉ ማሰብ። ግን ይቅር አላለኝም ብሎ በጭንቅላት ውስጥ ማሰብ ራሱ እግዚአብሔርን ይቅር ባይ አለ ማለት ነው። ግብሩ ይቅር ባይነት ነው፣ መሐሪነት ነው፣ ቸርነት ነው፣ ደስታን መንገር ነው፣ ትፍስሕት ነው፣ ሐሴት ነው። እንደው ምንድነው ኃጢአታችሁን አንድ ነገር ልንገራችሁ። አንድ አባት እግዚአብሔር ሁሉን የሚገልጥላቸው ናቸውና አንድ ሰው ወደ እሳቸው ሄዶ እንደ ሁሉን ይገልጽልዎታል አባታችን፣ እንደው ኃጢአቴ በጣም የበዛ ነው፣ እንደው የሰራሁት ኃጢአት ብዛቱ ልነግሮት አልችልም፣ እስቲ እንደው እግዚአብሔርን ጠይቁልኝ፣ እርሶን ያነጋግሮታል ይባላል እግዚአብሔርና እንደው ይሁን የበዛ ኃጢአት ያለና እስቲ አባቴ ጠይቁልኝ ብሎ ጠየቃቸው። በዚህ ቀን ተመለሳሉትና ተመለሰ። ስለ ኃጢአቱ ብዛት እንደው እግዚአብሔር ምንድነው የሚለው ብሎ ተጨንቋል። ይቅር በለኝ እያለም የሚማጸን ሰው ነው። ብቻ ለማንኛውም የሆነውን ልንገራችሁ። መጣና ተመልሶ እንዴት ነው አባቴ እግዚአብሔርን አነጋገሩት? የኃጢአትንስ ነገር ጠየቁት አለ። አዎ ጠይቄው ነበረ ልጄ ጠይቄው ነበረ። እና ምን አሉት? ቸኮለ ለመስማት። ምን አሉት አባ? እና ምን አሉት? አይ ረስቼዋለሁ፣ አንዱንም አላስታውሰው ምን ያለኝ። ኦርቶዶክሳውያን ክርስቲያኖች፣ የድንግል ማርያም ልጆች ኃጢአታችሁን አያስታውሰውም አምላካችሁ። እናንተ በየቀኑ ንስሐ ከገባችሁ ጊዜ ጠብቃችሁ ራሳችሁን ለካህናት የምታሳዩበት ጊዜ ካለ ከምንም በላይ በየቀኑ ጸሎት እያደረጋችሁ ይቅር በለኝ ብላችሁ አሁን እየተማርን ያለነው የመዝሙር 50 ረቂቅ ምስጢር ነው። እግዚአብሔርን ከለመናችሁ መሐሪውን አምላክ ክፉ አታርጉት። ይቅር ባዩን አምላክ ክፉ አታርጉት። ቸርነቱ የገነነውን አምላክ ክፉ አታርጉት። ደግ አምላክ አለን፣ ግን ደግ ስለሆነ አንዘብትበትም። ጣዖት አምልከህ አዘብትበትም። ምስል አቁመህ አዘብትበትም። ለተራራ ሰግደህ አዘብትበትም። በዛፍ ስር ተንበርክካችሁ አዘብቱበትም። በወንዝ ዳር አትዘብቱበትም። በሞዓብ ጣዖት አትዘብቱበትም። በአክዓብ ርኩሰት አትዘብቱበትም። በኤልዛቤል ድፍረት አትዘብቱበትም። በሰዶም ርኩሰት አትዘብቱበትም። በገሞራ ቁሸት አትዘብቱበትም።
ሕጉን ጥሳችሁ አዘብቱበትም። ከአማሌቅ ጋር አብራችሁ አዘብቱበትም። ከፈርዖን ጋር ጽዋ ጠጥታችሁ አዘብቱበትም። መርከብ ውስጥ ሳትገቡ አትድኑም። በአንዲቱ ሃይማኖት፣ በቀናች ሃይማኖት፣ በተዋህዶ እምነት፣ በክርስትና እምነት እርትዕት በሆነች በተዋህዶ እምነት ውስጥ ካልገባችሁ በስተቀር ፍልዋው አይተዋችሁም። የሰዶም እሳትም ያቃጥላችኋል። ገሞራም የተገረፈበት አለንጋ አልወደቀም፣ ተቀምጧል እንጂ። መሐሪነቱን አትዘብቱበትም። ይቅርባይነቱን አትዘብቱበትም። የበዛ ገናናነቱን ቸርነቱን አትዘብቱበትም። ይቅርበለኝ እጠበኝ አንጻኝ ብላችሁ ስትንበረከኩ በፊቱ ስትደፉ ይቅርበለኝ ስትሉት ያኔ በቀራንዮ መስቀል ስር ሆናችሁ ተደፍታችሁ የምታለቅሰውን ድንግል ማርያም ስታዩ ደረቱን የሚመታውን ዮሐንስ ስትመለከቱ በቀራንዮ አደባባይ ስለናንተ የሾህ አክሊሉን ሲደፋ ስለኛ እጆቹ ሲዘረጉ ሲቸነከሩ እግሮቹ ሲቸነከር ጎኑ ሲወጋ ደሙ ሲፈስ ያንን የምንመለከት ከሆነ ያ ከጎኑ የሚፈሰው ውሃና ደም እኔና እናንተን የሚያጥብ ነው። ያ ደም እኔና እናንተን የሚያነጻ ነው። ያ ደም እኔና እናንተን የሚቀድስ ነው። ያ ደም ነው የሚያጥበን። ያ ደም ነው የሚፈውሰን። ያ ደም ነው የሚያድነን። ሕጽበኒ ወአንጻኒ እምኃጢአትየ ልበ አምላክ ዳዊት ጮኸ፣ በማየ ንስሐ ጠበኝ አለ። እንባችን ስትፈስ ኃጢአታችን ሲታየን ይቅር በለን ስንለው ከዛ በኋላ ምን ይላል? ምሬሃለሁ፣ ምሬሻለሁ፣ ይቅር ብያችኋለሁ። አዎ ደስታን፣ ሐሴትን፣ ፍስሐን ታሰማኛለህ። ይመጣል እግዚአብሔር እኛ ስንንበረከክ፣ በጉድጓዱም ብንሆን በሸለቆ፣ በተራራም ብንሆን በጅረቱ፣ በውስጥም ብንሆን በውጪ፣ በቤታችንም ብንሆን ከቤታችን ውጪ፣ በስደትም ብንሆን በሀገራችን ያ እግዚአብሔር ይመጣል። ከላይ ይመጣል። ታላቁ እግዚአብሔር አንድ ሰው አይንቅም፣ ይመጣል። አንድ ሰው ነበረ 100 በጎች የነበሩት አለ። አንዲቱ በግ ጠፋችበት ባዘነች። አንዲቱ ብትጠፋ ብትባዝንበት 99ኙን በተራራ ትቶ ያችን የጠፋችውን አንዲቱን በግ ሊፈልግ አይሄድምን? እኔም የመጣሁት እንደዚህ ሆነው አለ። ገናናው አምላክ፣ ቸሩ አምላክ፣ የቀረባይ አምላክ፣ ምሕረቱ የበዛ አምላክ የጠፋውን ልፈልግ ነው የመጣሁት። ለአብርሃምና ለይስሐቅ ለያዕቆብ አይደለም። በጣዖት ለረከሱት ለነምናሴ ነው የመጣሁት። ላደፉት ለቆሸሹት ነው የመጣሁት። በሽተኞቹን ነው ላድን የመጣሁት። እኔ ሐኪሙ የመጣሁት ለጤነኞች አይደለም አለ። ሕጽበኒ ወአንጻኒ እምኃጢአትየ ኃጢአቴ የበዛ ነው፣ በደሌ የበዛ ነው፣ ርኩሰቴ የበዛ ነው። አንተ ግን ካጠብከኝ፣ አንተ ግን ከፈወስከኝ አቤቱ አምላኬ ሆይ እነጻለሁ። አዎ እነጻለሁ፣ እቀደሳለሁ። አዎ እቀደሳለሁ፣ እታጠባለሁ። አዎ እታጠባለሁ። ማየ ንስሐ ያጥበኛል፣ ይቀድሰኛል። መጥምቁ ዮሐንስን ትልክልኛለህ፣ በበረከቱ ይጎበኘኛል። አንተ ትፈውሰኛለህ። አንተ ገብርኤልን ትልክልኛለህ፣ የእግሬ ሰንሰለት የእጄ ሰንሰለት ይፈታል። አንተ ሚካኤልን ትልክልኛለህ፣ የሞት ደብዳቤ ይቀየራል። ሁሉን የምታደርግ አምላክ ሆይ ደስ የሚያሰኝ ቃልህ ትፍስሂት ሐሴትን ታሰማኛለህ አለ ዳዊት። ታሰማኛለህ አለ ትሩፍ። ታሰማኛለህ አለ ምእመን። ታሰማኛለህ አለን እኛም። ንስሐ በየቀኑ ከእግዚአብሔር ጋር። አዎ ደስ የሚያሰኝ ቃል ትፍስሕትና ሐሴትን ታሰማኛለህ አለ። ወይትፌስሑ አዕጽምተ ጻድቃን የጻድቃን ወገኖች። ድንገት አማርኛው ላይ አጥንቶች አጽሞች ብሎ ሊናገር ይችላል። ይሄ ማለት ተመልከቱ፣ ዝም ብሎ አጥንት ይመስላል። የጻድቃን ቢሆን አጥንት የሙታን አጽማቸው በእግዚአብሔር ያመኑት ሁሉ ደስ ይሰኛል። እዚህ ግን ምን ማለት መሰላችሁ? የጻድቃን ወገኖች እናንተ ክርስቲያኖች ናችሁ።
አሁን አጥንት ብሎ ሲናገር አጽም የሚለው ዝም ብሎ በአጥንት የሚተረጎም አይደለም። በዛ የሚተረጎም ሳይሆን ልበ አምላክ ዳዊት የሚናገረው ምንድነው? የጻድቃን ወገኖች የጻድቃን ዘመዶች የሆኑ ሁሉ ደስ ይላቸዋል። አማርኛው ላይ ስታዩ ግን የሰበርካቸው አጥንቶቼ ደስ ይላቸዋል ይላል። ተመልከቱ። የአማርኛው ትርጉም ፈጽሞ የጠፋ እንደሆነ ነግራቸዋለሁ፣ በዚሁ እንድታውቁት ነው። እዚህ ግን ምስጢሩ ምንድነው? ወይትፌሱ አጽምተ ጻድቃን ሲል የጻድቃን ወገኖች አንድም ደግሞ ህዋሳት ሰውነት የኛም ቢሆን ህዋሳቶቼ ደስ ይላቸዋል። እግዚአብሔር አምላክ ድንቅ ነገርን ነው ያደረገልን። ግሩም ነገርን ያደረገልን። አሁን በዚህ ምስጢሩ ስታዩ ተነዛሃኒ በአዛብ ወእነጽ ታጸበኒ ወእንበረድ እጻአዱ ታስማአኒ ትፍሲተ ወሐሴተ ወይትፌሱ አጽምተ ጻድቃን እያለ ሲመጣ በመጀመሪያ ጽድቅና እውነትን አምላካችን እግዚአብሔር የማይታይ ስውር ጥበብን የሚያሳውቅ እሱ ዋጋው ይህ ተብሎ የማይነገር ሕግን ሰራህልን ይላል። ሕግን ሰራህልን እውነትን ወደሃልና ዋጋው ይህ ተብሎ የማይነገር ሕግህን ከአሕዛብ ሰውረህ ሰራህልን። ለመልከቱ ለኛ ነው የሰራው። ከአሕዛብ የተሰወረው ስላልፈለጉት ነው። ተነዛህኒ ትረጨኛለህ ማለት በማየ ምንዛህ ታጽበኛለህ፣ ታጥበኛለህ፣ እኔም ንጹህ ሆናለሁ። ታጽበኒ ታጠራኛለህ፣ አጥበህ ንጹህ ሆናለሁ። ደስ የሚያሰኝን ቃል ታሰማኛለህ። ትሩፋን ደስ ይላቸዋል፣ ዳዊት ደስ ይለዋል፣ ምእመናን ሁሉ ደስ ይላቸዋል። ይህ ማለት ደግሞ ከአጋንንት ሰውረህ የሰራህልኝ ድንቅ ነገር አለ ይላል። ይሄ ድንቅ ነገር ምንድነው? ሰው መሆንን ወደሃልና ዋጋው ይህ ተብሎ የማይነገር ስጋዌህን ከአይሁድ ከመናፍቃን ከአጋንንት ሰውረህ ገለጽክልኝ፣ ለኔ ገልጸህልኛል ማለት ነው። ድንቅ የሆነውን ከመቤታችን ተጸንሶ የመወለዱን ነገር ከአጋንንት ተሰውሯል። አጋንንት የጌታን ጽንስ አውቀው ቢሆን ብዙ ጽንስ ባበላሹ ነበር። ስለዚህ ተሰውሯል ከነሱ። ታጥበኛለህ ደግሞ ሲል ቅድም እንዳልኳችሁ በማየ ገቦ በደመ ገቦ ታጥበኛለህ። በማየ ገቦ በደመ ገቦ ማለት ከጎኑ የፈሰሰው ደምና ውሃ ማለት ነው። በሱ ታጥበኛለህ፣ እኔም ንጹህ ሆናለሁ። በኦሪቱ ዘመን ሕግ ነበረ፣ ክርስቲያኖች የምታውቁት ነው። በኦሪት ዘመን የሚደረግ የመንጻት ሕግ አለ። በዚህም በመንጻት ሕግ ቅጠል ተቆርጦ ነቢያት ካህናት ጊደር አምጥተው አበላ መተው ደሟን በብርት ተቀብለው ወተት ጨምረው አመድ ነስንሰው አዋህደው እንዶድ ቅጠል ሌሎችንም ባህር ጎንጉነው ህዝቡን ይረጯቸው ነበር። በዚያ ከጥቃቅኑ ኃጢአት ይነጹበት ነበር። አሁን ግን እኛ የነጻ ነው በራሱ በመድኃኒታችን በኢየሱስ ክርስቶስ በማየ ገቦ በደመ ገቦ ነው። በሱ ታጥበኛለህ፣ እኔም ከበረዶ ይልቅ ነጭ ሆናለሁ። ደስ የሚያሰኝ ነገር ታሰማኛለህ ማለት ገና በመጀመሪያ በሐሙስ ዕለት ወመንፈቅ ዕለት ትወለድ ሞለት ተወለት ከብሎ ከ5 ቀን ተኩል በኋላ መጥቼ ተወልጄ አድንሃለሁ ብለሃልና። ስለዚህ አለ ምእመናን እየተማርን ያለነው በመዝሙር 50 ላይ በየዕለቱ ንስሐ ከእግዚአብሔር ጋር ነው። ስለዚህም ከሰማየ ሰማያት ወርዶ ከድንግል ማርያም ተወልዶ በቀራንዮ ተሰቅሎ በማየ ገቦ በደመ ገቦ አጽንተህ ቀድሰኸኛልና ሚጥ ገጸከ እምኃጢአትየ ንስሐ ነው። አቤቱ ከኃጢአቴ ፊትህን መልስ። ቀደም እንዳልኳችሁ ደስ የሚያሰኛችሁ ቦታ ድገሙት። እኔ የምናገረውን ቃል ከፈለጋችሁ ጻፉት። ሚጥ ገጸከ እምኃጢአትየ ከኃጢአቴ መገለጽ
አንድም ከኃጢአቴ ብዛት አንድም ኃጢአቴን ከመመልከትህ የተነሳ ከኔ ወደዚያ የመለስከውን ገጸ ምሕረትህን የምሕረትህን ገጽ አቤቱ ኃጢአቴን አይተህ አትመልስብኝ። ከመለስክበት ከዛ ወደኔ ገጸ ምሕረትህን የምሕረትህን ገጽ ወደኔ መልሰው። አቤቱ ከዛ ወደኔ የመለስከውን ገጸ መዓትህን ከኔ ወደዚያ መልሰው። አንድ ልብ በሉ። እግዚአብሔር ገጸ ምሕረቱን ከኛ ከመለሰ ምኑ ነው ማለት ነው የሚያየን? ሁለት ገጽ ነው ያለው። ይሄን ነው እኮ በመጀመሪያ ሁለት ገጽ። እግዚአብሔር ሁለት ገጽ አለው። ምንና ምን? ገጸ ምሕረት፣ ገጸ መዓት። ገጸ ምሕረቱ ከኛ ካላየ ምኑ ነው እያየን ያለው? ገጸ መዓቱ። ገጸ መዓቱ ከኛ ከተመለሰ ገጸ ምሕረቱ ያየናል። ኃጢአትና በደል በሰራን ቁጥር ገጸ መዓቱ ነው ወደኛ። ይቅር በለኝ ብለን በንስሐ ስንንበረከክ ደግሞ ገጸ ምሕረቱ ነው ወደኛ። ሚጥ ገጸከ እምኃጢአቴ ከኃጢአቴ ከበደሌ ኃጢአትና በደሌን አይተ ገጸ መዓትህን ወደ እኔ አትመልሰው፣ ገጸ ምሕረትህን መልስልኝ። የሄደውን ገጸ ምሕረትህን መልስልኝ፣ የመጣውን ገጸ መዓትህን መልሰ ገጸ ምሕረትህን ወደ እኔ አምጣልኝ። በአሁን ሰዓት በሀገራችን ሁኔታ ስናይ ገጸ መዓቱ ነው። ገጸ ምሕረቱ የሚመጣው መቼ ነው? ንስሐ ስንገባ ነው። ይቅር በለኝ ስንለው ነው። እውነተኛ ስንሆን ነው። ለሱ ስንገዛ ነው። ስለዚህ እግዚአብሔር ደግሞ ዳዊት እንዳለው አንተ እኮ መሐሪ ነብዬ አለ። በበድልም አንተን መሐሪውን የበደልኩት ሌላው ቢሆን ይገለኛል አለ። አንተ አትገለኝም። ሰይጣን ቢሆን የሆነ ነገር ከቀረበት አንቆ ነው የሚገለው፣ አርዶ ነው የሚሄደው፣ ጨፍልቆ ነው የሚሄደው፣ ረግጦ ነው የሚሄደው፣ ለዘላለም ገሎ ነው የሚሄደው። መድኃኒታችን ደግሞ መሐሪ ነው። ራሱ አልነገራችሁም? ራሱስ በወንጌሉ ጽፎ በዮሐንስ ወንጌል ምዕራፍ 10 እኔ መልካም እረኛ ነኝ አላላችሁም? አላለህም ወይ? ንገረኝ እንጂ። አላለሽም ወይ? አንቺስ እንዴት ዝም ትያለሽ? መልካም እረኛችሁ እኔ ነኝ አላለንምን? መልካም እረኛ ነፍሱን ለበጎቹ ያኖራል አላለንም? አላስተማረንም? የሚተው አምላክ ነው? የሚረሳ አምላክ ነው? ዝም የሚል አምላክ ነው? እንዳላየ የሚሆን አምላክ ነው? አይደለም አምላካችን። ሌባው ግን ያለው እኮ ስለ ዲያብሎስ ሲናገር ሌባው ግን ሊያርድ ይመጣል እኮ ነው ያለው። ሊያርድ ይመጣል። ሰይጣን ቢሆን ይገለናል፣ ያርደናል። ብዙዎችን አርዷል፣ ብዙዎችን አወፍሯል። አሁን ብዙ ሰዎች ስለወፈሩ አይገባቸውም። ሰው የሚያወፍረው እኮ የሚበላውን በሬ ነው። በጉን እኮ የሚደልበው ሊያርደው ነው እኮ። መጨረሻ ምን ሊያደርገው መሰለ? ሰይጣን ብዙዎችን በምድራዊ ነገር አክብሯቸው ሊሆን ይችላል፣ በወርቅ አክብሯቸው ሊሆን ይችላል፣ በብዙ ነገር ሾሟቸው ሊሆን ይችላል። ልንገራችሁ መጨረሻ ሊያርዳቸው ነው። እግዚአብሔር ግን ብሉኝ ነው ያለው። መጥቶ መድኃኒታችን ኢየሱስ ክርስቶስ ነፍሱን ለበጎቹ ያኖራል። መልካም እረኛ እኔ ነኝ ነው ያለው እኮ። ገጸ ምሕረትህን መልስልኝን በለው፣ ገጸ መዓትህን አርቀው ከኛን በለው፣ ወደምስስ ሊተ ኩሎ አበሳዬ እንበለው፣ ኃጢአቴን ሁሉ ይቅር በለኝ። ልበ ንጹሐ ፍጥር ሊተ እግዚኦ፣ አቤቱ ንጹሕ ልብን ፍጠርልኝ። ይህ ማለት እግዚአብሔር አዲስ ልብ እያወጣ ሲፈጥር ይኖራል ማለት አይደለም። ልቤን ንጹሕ አድርገው ከቂምና ከበቀል ከአድመኝነት ከሴረኝነት ከዘር ከማሰብ በጎሳ ከማሰብ በጫት እንዳይቆሽሽ በሲጋራ እንዳያድፍ በሐሺሽ እንዳይረክስ በዝሙት እንዳይቆሽሽ አንጻኝ። መንፈሰ ርቱዓ ሐድስ ውስተ ከርሥየ፣ ልቤን ብሎ ነበር። ንጹሕ ልብ ፍጠርልኝ ብሎ ነበር። ርቱ ቀናውን ሲል ነው። ሐድስ አለ። ፍጠርልኝ ብሎ ነበረ። አድስልኝ ሲል ነው። ልቦናዬን በእውቀት አድስልኝ ነው። ኢትግድፈኒም ቅድመ ገጽከ፣ ከፊትህ አትጣለኝ ማለት ከባለሟልነት አታውጣኝ። ከባለሟልነት እንዳወጣኸኝ አትቅር። ኃጢአት ሰርቼ ወጥቻለሁ። ከመረጥካቸው ጋር ነበርኩ፣ ከነቢያት ጋር ነበርኩ፣ ከሐዋርያት ጋር ነበርኩ፣ ከሰማዕታት ጋር ነበርኩ፣ ከቅዱሳን ጋር ነበርኩ፣ ከጻድቃን ጋር ነበርኩ፣ ከ72ቱ አርድእት ጋር ነበርኩ፣ ከ36ቱ ቅዱሳት አንስት ጋር ነበርኩ።
ከነ ቅዱስ ጊዮርጊስ ጋር ነበርኩ፣ ከነ ቅዱስ ዲዮስቆሮስ፣ ከነ ቅዱስ ቄርሎስ፣ ከነ ቅዱስ መርቆሬዎስ፣ ከነ ቅዱስ ቴዎድሮስ፣ ከነ አባ አንጦንስ፣ ከነ አባ መቃርስ፣ ከነ አባ ብሶይ፣ ከነ አባ ብሆይ፣ ከነ አባ አርሳኒ፣ ከነ አባ ስልዋኖስ ከነዚህ ሁሉ ቅዱሳን ጋር ነበርኩኝ። ከነ አቡነ አረጋዊ፣ ከነ አባ ጉባ፣ ከነ አባ ጴንጤሌዎን፣ ከነ አባ ተክለ ሃይማኖት፣ ከነ አባ ገብረ መንፈስ ቅዱስ፣ ከነ አባ ጎርጎርዮስ፣ ከነ አባ አቡነ አብተ ማርያም ጋራ ነበርኩኝ። አታውጣኝ፣ ከባለሟልነት አታውጣኝ፣ በቀኝ ከሚቆሙት ጋር ነኝ። ከዛ አትለየኝ፣ ወደ ግራ አታርገኝ፣ ገጸ ምሕረትን መልስልኝ፣ ይቅር በለኝ፣ ጠበኝ፣ እነሆ መልሰኝ። ክርስቲያኖች በ40 ቀንና በ80 ቀን ስትጠመቁ እኮ ከነቢያትና ከሐዋርያት ጋር እኮ ናችሁ። ባለ አገሮች ናችሁ ነው የሚለው ቅዱስ ጳውሎስ እኮ ባለ አገሮች ናችሁ ከቅዱሳን ጋር። ከነ አብርሃም፣ ከነ ይስሐቅ፣ ከነ ያዕቆብ ጋር እኮ ነው በዘራቸው ሁሉ ይባረካል የተባለው። እናንተ ናችሁ። ከባለሟልነት አታውጣኝ ብላችሁ ጸልዩ። እንደ ኤሳው ወጥታችሁ እንዳትቀሩ፣ እንደ ዶኪማስ ኮብልላችሁ እንዳትቀሩ፣ በምንፍቅና እንዳትወጡ፣ በክደት እንዳትወጡ፣ በጣዖት እንዳትወጡ፣ በዛፍ አምልኮት እንዳትወጡ፣ በምስል እንዳትወጡ፣ በናቡከደነጾር የወርቅ ምስል፣ በነገስታት ከንቱ ሐሳብ፣ በከንቱ የፖለቲካ መሪዎች ከንቱ ሰለባ ሆናችሁ እንዳትወድቁ፣ በአቢሶሎምም ምክር እንዳትወድቁ። እናንተ ዛሬ ካላችሁበት የምንፍቅና ህይወት፣ የክደት ህይወት፣ የሱስ ህይወት፣ የጫት ህይወት፣ የሐሽሽ ህይወት፣ የሲጋራ ህይወት፣ የዝሙት ህይወት፣ የጥንቁልና ህይወት፣ የአድመኝነት ህይወት፣ የሰረኝነት ህይወት፣ ከሰዶም ህይወት፣ ከገሞራ ህይወት፣ ከሱባማ ህይወት፣ ከአዳማ ህይወት፣ ከጊቢያ ድፍረት፣ ከአማሌቅ ርኩሰት፣ ከሞዓብ ቁሸት፣ ከአሞናውያንም ኃጢአትና ከአሞራውያን ከኢያቡሳውያን ርኩሰትና ጣዖት ተለዩ። እኔ አምላክ ሆናችኋለሁ፣ አባት ሆናችኋለሁ ብሎ ይጠራችኋልና እግዚአብሔር። ስለዚህ እናንተ ባለሟል ነበራችሁ። ከዚህ ባለሟልነት እንዳትወጡ እንዳንወጣ አቤቱ እንዳንወጣ ኢትግድፈነ እምቅድመ ገጽከ እንበለው። አቤቱ ከባለሟልነት አታውጠን፣ በፊትህ አትጣለን ማለት አታውጣን። ሰው አንድ ሰው ጎትተው አውጥተው ይጥሉት የለ ሂድ በቃ ተብሎ እየጎተቱ ያወጡት የለ። አታውጣኝ፣ እዛው እንደተሾምኩ አድርገኝ። አው በ80 ቀን የተሾም ያለው ሴቶች ሁሉ በ80 ቀን በ40 ቀን የተሾም ያለው ወንዶች ሁሉ በ40 ቀን ተሾመናልና የሾምከኝን አታውጣኝ በሉት። በየቀኑ ንስሐ ነው። መዝሙር 50 ይህን ረቂቅ ሚስጥር ነው የሚነግራችሁ። አንተ የኦርቶዶክስ ልጅ፣ አንቺ የኦርቶዶክስ ልጅ፣ እናንተ ክርስቲያኖች በጠቅላላ እግዚአብሔር የሚነግራችሁ ይሄንን ነው። ሌሎችም ይሄን ድምጽ እየሰማችሁ ያላችሁ ወደ ቤታችሁ ግቡ። መሐሪ አባት አላችሁ። ኑ ውጡ። ከዛ ድንግል ማርያምን ከመስደብ፣ መላእክትን ከመስደብ፣ የሱ የሆኑትን ከመስደብ፣ በርኩሰት ከምትንገላቱ፣ በኃጢአት ከምትንገላቱ የኦርቶዶክስ እውነተኛ ትምህርት ዛሬ ይገለጽላችሁና ውጡ። ተረት ብላችሁ ስትናገሩ አትደነግጡምን? አይጸጽታችሁምን? ሰውነታችሁ አይሰቀቅምን? ካላችሁበት ርኩሰት፣ ከናይጄሪያ ጥንቁልና፣ ከጋና ርኩሰት፣ ከጀርመን ፍልስፍና፣ ከብዙ የሰዎች ሐሳብ ከሆነ ውጡና ወደ ኢየሱስ መቅደስ ነው። ወደ እውነተኛው አምላክ ነው። ከአውሬው ኢየሱስ ውጡ። ከሐሳዊ ኢየሱስ ውጡ። ወደ እውነተኛው ኢየሱስ ግቡ። ከዘመኑ ክፋት ራቁ። እግዚአብሔር ይጠራችኋል። ኢትግድፈኒ እምቅድመ ገጽከ፣ አቤቱ በፊትህ አትጣለኝ፣ አትጣለኝ፣ አትጣለኝ እያልን ልንጸልይ ይገባል። እግዚአብሔር መሐሪ፣ እግዚአብሔር ቸር ነውና በየቀኑ ንስሐ ከእግዚአብሔር ጋር። ክርስቲያኖች ይሄ ነው ሕይወታችን ሊሆን የሚገባው። እናንተ ክርስቶስ በደሙ ያዋጃችሁ ክርስቲያኖች እንግዲህ መዝሙር 50 በየዕለቱ ብንችል በግዕዙ ካልቻልንም እንደየቋንቋችሁ ይዛችሁ እንድትጸልዩት ያስፈልጋል። በተለይ እንዳልኳችሁ አንድ ልምድ ዛሬ አስተዋችኋለሁ ያልኩት ቅድም የነገርኳችሁ በምትታጠቡበት ሰውነታችሁን ስራ በምትሰሩበት በታጠባችሁበት ቁጥር መዝሙር 50 በቃላችሁ ይዛችሁ እጽበኒ ዋንጻህኒ ኃጢአቴ እያላችሁ ይህን እየደገማችሁ እግዚአብሔርን ስትለምኑት ይልቁንም በጸሎት ሰዓት የታወቀ ነው። እንደው ባሄዳችሁበት ሁሉ ግን ይሄንን ባላችሁ ሰዓት ምንም በደልና ኃጢአት በእናንተ ላይ ሊኖር አይችልም። ይቅርባ አምላክ ቅድም እንዳለው የአባት ረስቼዋለሁ ያለኝ እግዚአብሔር እንዳለ እግዚአብሔር ኃጢአታችንን ይርሳልን። እንግዲህ ከባለሟልነት አታውጣኝ አለ ዳዊት። አንድም ትሩፍ አታውጣኝ አለ፣ አንድም ምእመን አታውጣኝ አለ፣ አንድም ምን ያለው
አንድም አንተ አለህ አንድም አንቺ አላችሁ። አታውጣኝ ከባለሟልነት አታውጣኝ በሉት። አታውጣኝ አያውጣን እግዚአብሔር። እስየኒ ፍስሐ በአድኅኖትከ ይላል። በሌላም እስየኒ ፍስሐ ወአድኅኖተከ ይላል። በትድግናህ ደስ አሰኘኝ። ያሰኛችሁ እግዚአብሔር ደስ ያሰኛችሁ፣ በምትለምኑት ሁሉ ደስ ያሰኛችሁ። በትድግናህ በይቅር ባይነትህ በምሕረትህ በበዛው ቸርነትህ በገናናው ምሕረትህ ደስ አሰኘኝ። እስየኒ ፍስሐ ተድላ ደስታን አሰማኝ። ተድላ ደስታን አሰማኝ። ወአድኅኖተከ ትድግናህንም ስጠኝ። ተድላ ደስታን አሰማኝ፣ ትድግናህንም ይቅርታህንም ስጠኝ። አንድም በትድግናህ ልጅነትን ስጠኝ። አታውጣኝ ከባለሟልነትህ ብለን የለ ባለሟል አድርጎናል። ከባለሟልነት ደግሞ እንደውም ልጅ ስትሆኑ ደግሞ ምን ልትሆኑ ነው? የአባታችሁን ንብረት ልትወርሱ ነው። እናንተ ኦርቶዶክሳውያን አባታችሁ ኢየሱስ ክርስቶስ መንግስታችሁ መንግስተ ሰማያት ናት። ስሜን ቀድሱ መንግስቴን ውረሱ ብሎ ነው የፈጠራችሁ። ስሙን ትቀድሱ ዘንድ መንግስቱን ትወርሱ ዘንድ ያብቃችሁ መድኃኔዓለም። ያ ማየገቦ ያ ደመገቦ ይጠበን፣ ያንጻን ይቀድሰን፣ ከፊቱም ማይጣለን፣ ከባለሟልነት ማያውጣችሁ፣ ደስታ ተድላን ያሰማችሁ። በዚህ ሰዓት ብዙ የምታዝኑበት አለ አይደል? ብዙ የምታለቅሱበት አለ አይደለም? መቼ ነው የምትሉት አለ አይደል? ረተስ አልተሰማሁም እኔ የምትሉበት የለም? እኔንስ ትንሹን ወንድማችሁን የእግዚአብሔር አገልጋይ በጸሎት አስበኝ ትሉ የለም? ብዙዎች አላችሁ አይደለም? ዛሬ ምሕረቱ የሚያስፈልጋችሁ አላችሁ አይደለም? ይቅርታው የሚያስፈልጋችሁ፣ ተድላን ያጣችሁ፣ ደስታን ያጣችሁ፣ መከራ ብቻ የበዛባችሁ፣ ሳቃችሁ የተወሰደ፣ እንባችሁ እየፈሰሰ ያለ በዚህ ሰዓት አያብስም እግዚአብሔር እንባችሁን? አይመለከትም ግፋችሁን? አያይም መከራችሁን? የራሔልን እንባ ያበሰ ሰማሁ ያለ አያይም አይሰማምን? ከባለሟልነት አታውጣኝ በሉት። ይቅርታህን አድርግልኝ። ሚጥ ገጸ ከኃጢአቴ ከኃጢአቴ ገጸ ማዕትህን መልስልኝ፣ ገጸ ምሕረትህን አምጣልኝ በሉት። እግዚአብሔር ደግ አምላክ ነው። ተድላና ደስታን ይሰጣል እግዚአብሔር። እሱ ብቻ ነው መፍትሄ ይችላል። ደግሞ ልንገራችሁ፣ የሳራን መከራ አልገፈፈምን? 12 ዓመት ደም ሲፈሳት የነበረች ሴት በልብሱ ጫፍ አልዳነችምን? 38 ዓመት ሙሉ ተኝቶ የነበረው አልጋውን ተሸክሞ አልሄደምን? ወገኖቼ፣ ስለዚህ ትድግናህን ስጠኝ፣ በትድግናህ እንደገና ልጅነትን ስጠኝ፣ ባለሟላ አድርገኝ። እረ ለዘላለም ባሪያስ ሆነን ባገለገል ነው ባሪያው በሆንን። እሱ ደግሞ ወደደንና አባታችሁ ነኝ አለን። አባት ደግሞ ለልጁ ያወርሳል አለ። ምድራዊ አባት ምድራዊ ነገር ያወርሳል፣ ስጋዊ አባት የስጋ ንብረት ያወርሳል። እሱ ደግሞ ሰማያዊ መንግስቱን ያወርሰናል። የሰማያዊ አባታችን ሆይ ብላችሁ ጸልዩ አለ። አባቴ ሆይ እኮ ነው ያለው። አምላኬ ሆይ ብላችሁ ጸልዩ እንኳን አላለንም እኮ ክርስቲያኖች። አምላኬ ሆይ ብላችሁ እንኳን ጸልዩ አላለም። አባቴ ሆይ አለ እኮ። ቅርብ ነኝ ሲል እኮ ነው። አምላኬ ስንል ራቅ ይላል አይደለም? አምላክ ስንል ራቅ ይላል፣ ትንሽ ያስፈራል። አባት ስንለው ቀረብ ይሌለ የምህረት አባት ቀረበን እኮ። ከጎን በፈሰሰው ማየገቦ ከጎን በፈሰሰው ደመገቦ እጠበን አምላክ ሆይ። ወበመንፈስ አዚዝ አጽናአኒ፣ አቤቱ አጽናን። ዳዊትን ያጸናኸው አጽናን። ትሩፍን በመንፈስ ረድኤት ምእመናንን በልጅነት ያጸናህ እኛን አጽናን። በአንተ አምነን እንኖር ዘንድ አጽናን። በረድኤት ሳንለይ በቸርነትህ ከባለሟልነትህ ሳንወጣ አቤቱ አጽናን፣ እርዳን። ያኔ ስትረዳን እኛም ለሌላው እንመሰክራለን፣ ለማያምኑትም ለኃጥአን እኛም መንገድህን እናሳያለን። ከመማሃሮሙ ለኃጥአን ፍኖተከ ወረሲአን ይትመየጡ ሀቤከ። ዳዊት ይናገራል፣ ትሩፍ ይናገራል። በባቢሎን ሳለ አንተ ይቅር ስትለኝ ባቢሎናውያን ያንን አይተው ኃጥአን መንገድህን ያውቃሉ። ዳዊትም እነሆ ስትረዳኝ እነ ጎልያድ ያውቃሉ፣ ፍልስጤም ያውቃል፣ ሳኦል ያውቃል፣ ልጅ አቤሴሎም ሳይቀር ያውቃል። ከመማሃሮሙ ለኃጥአን
ረሲአን ፍኖተከ አለ ወይትመየጡ ሀቤከ ሕግህን ለዘነጉ ኃጥአን ሕግህን አስተምራቸው ዘንድ ወደ አንተም ይመለሱ ዘንድ አጽናኝ። ሌላው ልበ አምላክ ዳዊት እግዚአብሔርን የሚማጸነው በዚህ በመዝሙር 50 የምናየው እኛም እግዚአብሔርን የምንማጸንበት ቃሉን የሰጠን ከደም አድነኝ ነው። አድህነኒ እምደም እግዚአብሔር አምላከ መድኃኒት ይላል። የመድኃኒቴ አምላክ እግዚአብሔር ሆይ ከደም አድነኝ ይላል። አንደኛ ዳዊት ነው። ሁለተኛ ትሩፍ ነው። ሶስተኛ አዳምና ሔዋን ናቸው። አራተኛ አይሁድ ናቸው። አምስተኛ እኛ እናንተ ነን። ይህን ጸሎት ልንለው ይገባል። እስቲ ሁላችሁም ከኔ ቀጥላችሁ በሉ። አድህነኒ እምደም እግዚአብሔር አምላከ መድኃኒትየ የመድኃኒቴ አምላክ እግዚአብሔር ሆይ ከደም አድነኝ። እንዳልኳችሁ ዳዊት ይሄን ይላል፣ ትሩፍ ይሄን ይላል፣ አዳምና ሔዋን ይሄን ይላሉ፣ አይሁድም የሚያምኑ ተነሳያን አይሁድ ይሄን ይላሉ። ሌላ እኔና እናንተ በየቀኑ ንስሐ የምንገባው ከእግዚአብሔር ጋር እንላለን። ከደም አድነኝ አለ ዳዊት። ከማደም አቤቱ ደህንነቴን የምታደርግልኝ እግዚአብሔር አለ። የደህንነቴ አምላክ እግዚአብሔር ሆይ ደመ ኦሪዮን አፍስሼ ከመጣብኝ ፍዳ አድነኝ አለ። ኦሪዮንን አስገድሎ ነበርና ከቤርሳቤ ጋር ወድቆ ነበርና አቤቱ ደመ ኦሪዮንን አፍስሼ ከመጣብኝ ፍዳ አድነኝ አለ። ሁለተኛ ትሩፍ ነው። ትሩፍ በባቢሎን ሲኖር የባቢሎን ነገስታት ፈርቶ ከባቢሎን ነገስታት ጋር አብሮ በዛ ደመበግን ለጣዖት ያፈሰሱ አሉና ትሩፍ ምን አለ? ደመበግን ለጣዖት ከማፍሰስ የተነሳ ከመጣብኝ ፍዳ አድነኝ አለ። አድህነኒ እምደም። ተመልከቱ፣ ለእግዚአብሔር የሚቀርበውን መስዋዕት ለባቢሎን ጣዖት አፍስሰዋልና ትሩፍ አድነኝ አለ። ሶስተኛ አዳምና ሔዋን ናቸው። ደመበለስን አፍስሰን ከመጣብን ፍዳ የተነሳ የመድኃኒታችን አምላክ ሆይ አድነን ብለው እግዚአብሔርን የተማጸኑ ንስሐ ነው። አዳምና ሔዋን ዕፀ በለስን ቆርጠው ደሟን አፍሰው ሰይጣን ደማቸውን አፍሶታልና ደሙን አፍሶ እስከሚያድናቸው ድረስ የመድኃኒቴ አምላክ እግዚአብሔር ሆይ ከደም አድነኝ እያሉ ከዛ ከሰራነው ፍዳ ዕፀ በለስን በልተን ካመጣነው መከራ ሰውረን አድነን እያሉ የጸለዩ ንስሐ የገቡ አዳምና ሔዋን ናቸው። አራተኛ ተነሳያን አይሁድ የሚላቸው አሉ። ንስሐ የሚገቡ አይሁድ አባቶቻቸው ክርስቶስን የገደሉ በዛን ዘመንም ክርስቶስን የሰቀሉ ዛሬም የነሱ ልጆች ተነሳያን ሲመለሱ ወደ ክርስትና አድነኒ እምደም እግዚአብሔር አምላከ መድኃኒቴ ይላሉ። ደመ ወልደ እግዚአብሔርን ከማፍሰሳችን የተነሳ በመጣብን ፍዳና ዕዳ እንዳንያዝ አቤቱ አድነን እያሉ ይመለሳሉ። ደመ ወልደ እግዚአብሔርን ደመ ኢየሱስን አፍስሰዋልና አድነኒ እምደም ማለት ይሄ ነው። አምስተኛው ለኔና ለናንተ ነው። አድህነኒ እምደም እግዚአብሔር አምላከ መድኃኒቴ የደህንነቴ አምላክ ደህንነቴን የምታደርግልኝ አንተ አምላኬ የሰራዊት ጌታ እግዚአብሔር ሆይ ከደም አድነኝ። አንድ ከገዳይነት አድነኝ። ሁለት ትሩፍ በባቢሎን ደመበግን ለባቢሎን ጣዖት እንዳፈሰሱ ዛሬም በኮረብታ መስገጃዎች በአድባር ዛፎች የቦረንትቻ እንደዚሁም ደግሞ በተለያየ የቃልቻ መንፈስ ቦሃበግ ልበወርቅ ዶሮ ወሰራ ዶሮ እያለ በጠንቋይ ቀንበር የተያዘ በውቃቢ መንፈስ የታሰረ
በአዳል ሞቲ በወሰንገላ በብር አለንጋ መንፈስ በጓንጩር በዲያብሎስ አሰራር ውስጥ የወደቀና ደም ያፈሰሰ በዛ ፍዳ ከመያዙ በፊት አድነኝ እምደም እያለ ንስሐ ሊገባ ይገባዋል። አድነኝ ካደረኩት ኃጢአት እንደትሩፍ አድነኝ ሊል ይገባዋል። ሌላው ለሞሎክ ልጆቻቸውን ሰው እንደሚል ሕፃናትን በክፋት በመግደል ያለ መንፈስ አድነኝ እምደም ያሰኛል። ዛሬ ብዙዎች የወደቁበት ኃጢአት ይኖራል። ብዙዎች የረከስንበት ኃጢአት ይኖራል። በማስወረድ ኃጢአት እግዚአብሔር ግን ቸር ነው። እግዚአብሔር ግን ይቅር ባይ ነው። ለጣዖት በመሰዋት ያደረግነው ርኩሰት እግዚአብሔር ይቅር ባይ ነው። ገናናነቱ ምሕረቱ ነው። ቸርነቱ እጅግ የበዛ ይቅር ባይ ነው። ስለዚህ አድነኝ እምደም እግዚአብሔር አምላከ መድኃኒቴ የደህንነት አምላክ አድነኝ ብለን የምንጮኸው እኔና እናንተ ነን። ሌላው ቀላል የሚመስላችሁ ትልቅ ኃጢአት አለ። አድነኝ እምደም የሚያሰኝ በሰው ሕይወት ውስጥ መግባት፣ በሰው ትዳር ውስጥ መግባት፣ በጓደኛ ማቾች መካከል መግባት፣ በሰውና በሰው መካከል መግባት፣ ዘረኝነት በሚያመጣው ጣጣ ራሱ ሰውን በክፋት መናገር፣ በዘር መናገር፣ ሐሜት የሰውን ስጋ መብላት ነው። የሰውን ደም ማፍሰስ ነው። አድነኝ እምደም ብላችሁ ልትጸልዩ ይገባል። ንስሐ ይሄ ነው። ላለማድረግም ላለመድገምም ከእግዚአብሔር ጋር መዋዋል ነው ንስሐ። መዝሙር 50 የሚነግረን ይሄንን ነው። ከሚመጣብን ፍዳ አድነን፣ ይቅር በለን። ይትፌሳ ልሳኔየ በጽድቀ ዚአከ እግዚኦ፣ አቤቱ አንደበቴ ቸርነትን በመናገር ደስ ይለዋል። ከመጣብኝ መከራ ከሰራሁት ኃጢአት ስታድነኝ አንደበቴ ያንተን ጽድቅ ይናገራል። አቤቱ ቸርነትህን በመናገር ደስ ይለዋል። ትከስት ከናፍሬ ወአፉየ ያይዳ ስብሐቲከ፣ አንደበቶቼን በእውቀት ትገልጻለህ። ንስሐ ስንገባ አንደበቶቻችን የእውቀት ይሆናሉ። እነሱም አንደበቶቻችን ማለት ከንፈሮቻችን ጌትነትህን ተአምራትህን ይናገራሉ። አንደበቴን መልቼ ደግሞ አመሰግን ዘንድ ምስጢር ግለጽልኝ ብለን እንማጸነዋለን። ሉቃስ 22:32 ነው። ዮሐንስ 15:20 ነው። የእግዚአብሔርን ድንቅ ጥበቡን እንዴት እንደሚገልጽልን ከአዋቂዎች ሰውረ ለነዚህ ሕፃናት ገለጽክላቸው ብሎ ሐዋርያቱን እኮ የሚላቸው ልባቸው ንጹህ ስለሆነ በማቴዎስ ወንጌል ምዕራፍ 5 ላይ ልቡ ንጹህ የሆነ እግዚአብሔርን ያየዋል ይላል። ከታጠብን ስንነጻ ነው። ቅድም ብሎናል። ሰማያት እንኳን በፊት ንጹህ አይደሉም። ሰማያት የተባለው ዝም ብሎ ሰማይ ሳይሆን ማን ነው? መላእክት እንኳን ንጹህ አይደሉም። ከኃጢአት የሚነጻ ማንም የለም። ስለዚህ በደለኞች ነንና ይሄን አምነን ነው ወደሱ የምንቀርበው። ስለዚህ አምነን ስንቀርብ ደግሞ ይቅር በለን ብለን በረድኤት በቸርነት የሚምር አምላክን ስንመጣ መባችንን ቋጥረን ይዘን ደግሞ ወደሱ እንቀርባለን። ምንም ሁሉ የሱ ገንዘብ ነው የሚፈውሰን። ይቅር የሚለን በገንዘቡ ሳይሆን በቸርነቱ ነው። ልበ አምላክ ዳዊት ይናገራል። አንድ ስለ ራሱ፣ አንድም ስለ ትሩፋን፣ አንድም ስለ ምእመናን፣ አንድም ስለ ሁላችን ማለት ነው። ሶበሰ ፈቀርከ መስዋዕተኒ እምወሀብኩ፣ መስዋዕትን ቁርባንን በኃጢአት አልፈቀድኩም ትላለህ እንጂ የምትወድስ ቢሆን መስዋዕቱን በሰዋሁልህ ነበር ይላል። አልሰዋም ለማለት አይደለም። ቸርነትህ የበዛ ነው። ንስሐን ነው የምወደው የበለጠ በልሃልና ነው። መስዋዕተ ወቁርባን ኢፈቀድኩ ትላለህ እንጂ ይለዋል። ዝም ብሎ መስዋዕትና ቁርባን አልፈቀድኩም። ልባችሁ ይንጻ መጀመሪያ ነው። ልባችሁ ይንጻ። ልብ ሲነጻ፣ አንደበት ሲነጻ፣ አይን ሲቆጠብ፣ ጆሮ ሲቆጠብ፣ ልቡና ሲታጠብ ነው። ያኔ ነው ምህረት፣ ያኔ ነው ቸርነት። እግዚአብሔር ምህረቱና ቸርነቱን ለሁላችን ያደርጋል። ወጽናሃኒ ይተሰምር፣ አንተ ወስነ ገዳምኒ ሀቤ ሃሎ ትላለህ እንጂ የምትወድስ ቢሆን
ዕጣኑንም ባቀረብኩልህ ነበር ይላል። እንደው ጽናውን ይዤ መስዋዕቱን ሁሉ ባቀረብኩልህ ነበር። ምን ገዳሙ ሁሉ ዕጣኑ ሁሉ ያንተ ነው። አልሰጥም ሊል አይደለም ዳዊት። በነገራችን ላይ አልሰዋም ሊል አይደለም፣ ዕጣኑን አናቀርብም መስዋዕቱን አላመጣም ሊል አይደለም። አንተ ሁሉ ያንተ ነው። በቃ መማር ይቅር ማለት ነው። በደሌን ኃጢአቴን ሁሉ ደግሞ አንተ የምትፈልገው መጀመሪያ አንድ መስዋዕት አለ። መስዋዕቱ ለእግዚአብሔር መንፈስ የዋህልና መጣው ቅዱስ ዳዊት በረከቱ ይደርብንና መስዋዕቱሰ የእግዚአብሔርስ መስዋዕቱ የዋህ ልቦና አንድም የየዋህ ሰው ልቦና ነው አለ። በቃ አለቀ። ለዚህ ነው ልቤን ጠብልኝ ጠብልኝ ጠብልኝ፣ አድሰው አድሰው አድሰው፣ ቀድሰኝ ቀድሰኝ ቀድሰኝ፣ አንጻኝ አንጻኝ አንጻኝ፣ አትጣለኝ አትጣለኝ አትጣለኝ። በጠቅላላ መዝሙር 50 ከእግዚአብሔር ጋር በየቀኑ ንስሐ የምንገባበት የምንነጋገርበት ነው። አንድ ልምድ ዛሬ አስተዋችኋለሁ ብያለሁ፣ ቅድምም ነግሬያችኋለሁ። አሁን ሶስተኛዬ ነው። በምትታጠቡበት ጊዜ፣ ሻወር በምትወስዱበት ጊዜ ሁሉ ይሄንን በቃላችሁ ብትይዙት ብትችሉ በግዕዝ ካልቻላችሁ ግን በአማርኛም ሆነ በራሳችሁ በፈለጋችሁት ቋንቋ ብቻ ያዙትና በሉት ብያችኋለሁ። ከዋናው ጸሎታችሁ ባሻገር ማለት ነው። በዋና ጸሎታችሁ ላይ ግን በየዕለቱ ይሄን ጸሎት ከመተኛታችሁ በፊት ከሌላው ጸሎታችሁ ጋር ልጸልዩት የሚገባ አብይ ጸሎት ነው። በቃላችሁ ደግሞ እንደምንም ብላችሁ ይዛችሁ ሸምድዳችሁ ልትሉት ትችላላችሁ። ስለዚህ ዳዊት ልበ አምላክ መስዋዕቱም ያንተ ነው፣ ዕጣኑም ያንተ ነው፣ ጽናው ያንተ ነው፣ አልህምት ያንተ ናቸው፣ በሬው ያንተ ነው፣ በጉም ያንተ ነው። አንተ የምትፈልገው መጀመሪያ መስዋዕቱ ለእግዚአብሔር፣ የእግዚአብሔር መስዋዕቱ ስለ እግዚአብሔር መንፈስ የዋህ ነው፣ የዋህ መንፈስ ነው፣ የየዋህ ሰው ልብ ነው ይላል። እንግዲህ ልባችሁን የእግዚአብሔር ማደሪያ አድርጉት። አንድ ነገር ልንገራችሁ። ትምህርቱ እንግዲህ ከረዘመባችሁ አላውቅም። ዛሬ ልብህን ይላል መጽሐፈ መነኮሳት ነው። ልባችሁን ዮሴፍ ለጌታ ሰርቶለት እንደነበረ ትንሽ ወንበር አድርጓት ይላል። ዮሴፍ በረከቱ ይደርብንና ቅዱስ ዮሴፍ የጌታ አባት የተባለ ታላቅ ቅዱስ ነው። ስራው አናጺነት ስለነበረ ትንሽዬ ወንበር ሰርቶለት ለጌታ ቁጭ ያደረገው ነበር። በአብዛኛው እንደውም አይቀመጥም ጌታ። ምክንያቱም ወንድሞቹ እህቶቹ የዮሴፍ ልጆች አያስቀምጡትም ሲያቅፉት። ደግሞ የሚገርም ነገር እኮ ነው። ሲያቅፉት አንዱ አቅፎ ለአንዱ ሲሰጠው ሰውነታቸው ላይ የተለየ ጠረን፣ ልዩ መዓዛ፣ ቅዱስ ሽታ በሰውነታቸው ላይ ያድር ነበር። ንስሐ ስንገባ እሱ ሽታ ነው የሚመጣላችሁ። ይቅር በለኝ ስትሉት እሱ ሽታ ነው የሚመጣው። ሰውነታችሁን ታጥባችሁ ተንበርክካችሁ ስትጸልዩ እንባችሁ በትንሹ ሲፈስ ያማየ ገቦ በቀራንዮ አደባባይ የፈሰሰው ያ ደመ ገቦ በእናንተ ላይ ሲረጭ መልአኩ በእናንተ ላይ ሲያፈሰው ክርስቶስ ምሕረቱን ሲልክላችሁ መዓዛችሁ ሁሉ ይለወጣል። አሁን እንኳን ይህን ቃል ስትሰሙ ልዩ የሆነ መዓዛ ይሰማችኋል። ልባችሁ ደስ ይለዋል። እስየኒ ፍስሐ ወአድኅኖተከ፣ ደስ የሚያሰኝ ድህነት ውስጣችሁ አጥንታችሁ ሲለመልም ይሰማችኋል። የዮሴፍ ልጆች አንዱ እያቀፉት እየተሻሙ እስቲ እኔ ሊያዘው ሲሉ ልዩ ጠረን ሰውነታቸው ላይ ይቀር ነበር። እስቲ ያስቀምጡት ይላቸውና ደግሞ እዛች ወንበር ላይ ቁጭ ያደርጉታል። ልብህን እንደዛች ወንበር አድርጋት። ልብሽን እንደዛች ወንበር አድርጊያት። እስቲ ይታያችሁ ልባችሁ ያችን ወንበር ስትሆን ማን ነው ልባችሁ ላይ የሚቀመጠው? ኢየሱስ ክርስቶስ። መዓዛችሁ ሲለወጥ ይታያችሁ። ጠረናችሁ ሲቀየር ይታያችሁ። በደላችሁን ረስቼዋለሁ ሲላችሁ ይታያችሁ። ልባችሁ ሲታጠብ ይታያችሁ፣ ይሰማችሁ። ያኔ ነው ፈውሱ። ይቅር ባይ ነው።
ኧረ ጨካኝ አታድርጉት። የምሕረትን አምላክ ጨካኝ አታድርጉት። አሁን እንኳን ይህን ቃል እየሰማችሁ በየዕለቱ ንስሐ ከእግዚአብሔር ጋር ገብታችሁ ካልታጠባችሁ ቅድም ያልኳችሁ ትልቁ ችግራችሁ ያልኳችሁ እሱ ይቅር ብሏችኋል። ራሳችሁን ይቅር ያላላችሁ ራሳችሁን ንገሩት። ይቅር ብሎኛል በሉ። ይቅር ብሎኛል፣ ይቅር ብሎኛል። በእናቱ በድንግል ማርያም ይቅር ብሎኛል በሉ። ይቅር ብሎኛል። በመላእክቱ ምልጃ ይቅር ብሎኛል በሉ። ይቅር ብሎኛል። በነቢያቱ ለቅሶ ይቅር ብሎኛል በሉ። በኤርምያስ እንባ አጥቦኛል በሉ። ይቅር ብሎኛል በሉ። በሰማዕታቱ ደም ይቅር ብሎኛል በሉ። በሐዋርያቱ ልመና ይቅር ብሎኛል በሉ። በቅዱሳን አባቶቻችን ጻድቃን ሰማዕታት ይቅር ብሎኛል በሉ። ይቅር ብሎኛል። አዎ ይቅር ብሎናል። መሐሪው አምላክ ምሕረቱን ልኮልናል። መስዋዕቱ የሱ ነው። ላሙ የሱ ነው። በሬው የሱ ነው። ጧፉ የሱ ነው። ዕጣኑ የሱ ነው። ዘቢቡ የሱ ነው። ሁሉ የሱ ነው። የዋህ የሆነ ልብን ይፈልጋል እግዚአብሔር። መስዋዕቱ እሱ ነው። ልበ ትሑተ ወየዋህ ኢይሜንን እግዚአብሔር ትሑት የዋህ ልቡናን አይንቅም፣ አያቃልልም። አንድም ልበ ትሑት ይላል። የትሑት የየዋህ ልቡናን አይንቅም፣ አያቃልልም። አይንቅም እግዚአብሔር። ሰው እንደናቀ የሚንቃችሁ መስሏችሁ? ኧረ ማንን ንቆ? የኢያሪኮ የኔብጤ 5000 ሰው እየተከተለ እኮ ጌታ ሆይ ተሳሃለኒ ወልደ ዳዊት የዳዊት ልጅ ሆይ ማረኝ ቢል እኮ ለአንዱ ሰው ቆሞለታል። አይንቅም። እኛንን እንጂ ይሄ አይነ ስውር፣ ይሄ ቆሻሻ፣ ይሄ እንዲህ እያለ ይሄ በዚህ እንዲህ እያለ አቤት አንደበታችን አያርፍም። ቀድሱት እንጂ ለውጡት እንጂ አንደበታችሁ ይዘምር እንጂ ጆሮአችሁ ቃሉን ይስማ፣ አይናችሁ መጽሐፉን ቅዱሱን ያንብብ እንጂ። በአንደበታችሁ ጫት አትክተቱ፣ ለሥጋው ደግሞ አብቃኝ በሉ። በእጃችሁ ጫት አትቁረጡ። ሐሺሽ አይደለም፣ ሺሻ አይደለም። በአንደበታችሁ በጆሮአችሁ ውስጥ በአፋችሁ ውስጥ ሽታው የሚገባው የኢየሱስ ክርስቶስ ዕጣን ይሁን። ተቀደሱ። ደመገበው ማይገበው ይጠበኝ ይቀድሰኝ በሉ። ንስሐው ይሄ ነው። የየዕለቱ ንስሐ ይቅር ባይ ቸሩ አምላካችን የሚወደው የዋህ ልቡናን ነው። አሰንያ እግዚኦ በስምረትከ ለጽዮን፣ አቤቱ ሰውነቴን አከናውናት። አዎ በፈቃድህ አከናውናት ይላል። አንድ የዳዊትን ልቡና ሰውነቱን ሲል ነው። የትሩፍን ሰውነት ልቡና፣ የኔና የናንተን ልቡና ሰውነት በፈቃድህ አከናውናት፣ እንደ ፈቃድህ አድርጋት። ተመልከቱ፣ በፈቃድህ በመልካም ነገር አድርጋት፣ ሰውነቴን ቀድሳት፣ ያኔ ይለወጣል መዓዛችሁ ብያችኋለሁ። እንደ ዮሴፍ ትንሽ ወንበር አድርጓት፣ ይቀመጥላችሁ ንጉሱ፣ መዓዛችሁን ይቀይረው ንጉሱ። መድኃኔዓለም በደሙ ይጠባችሁ፣ በቅዱስ እጁ ይዳብሳችሁ፣ የንስሐ ሕይወቱን ያድለን። እናቱም አትለየን። መሐሪ አምላክ ነው ያለን፣ ይቅር ባይ አምላክ ነው ያለን። ያኔ እኛ ልቦናችን ታጥቦ ሲከናወን በእግዚአብሔር ፈቃድ ሀገርም የምትባረከው ያኔ ነው። ዳዊት ስለ ኢየሩሳሌም ስለ ጽዮን ይናገራል። እኛም ስለ ሀገራችን እግዚአብሔር የሚናገረውን ሰምተን ዳዊት የሚለውን በልቡናችን እናሳድር። ወይታነጻ አረፋቲሃ ለኢየሩሳሌም፣ የኢየሩሳሌምን ግንቦቿን ቅጥሮቿን ሰራ ሲል ነው። በሚስጥሩ ግን ሕዋሳቴም በመንግስት ይከናወኑ ሲል ነው። በኢየሩሳሌም የራሱን ሰውነት አንድም የትሩፍን በሚጠተ ስጋ አከናውናት ሲል ነው። ሚጠተ ስጋ ማለት ባቢሎን ወርደዋል እንዳልኳችሁ፣ ትሩፍ ተማርከዋል፣ በባቢሎን ነው ያሉት። በዛ የባቢሎንን ኃጢአትና ርኩሰት ሰርተዋል። ለዛፍ አምልከዋል፣ ለወንዝ ገብረዋል፣ ለተራራ ሰግደዋል፣ ለባቢሎን ምስል በግ አርደው ደም አፍሰዋል። ይቅር በለን ብለው ንስሐ ቢገቡ ከባቢሎን አውጥቶ ኢየሩሳሌም መልሷቸዋል። ዛሬም እኛ ከመከራ የምንወጣው ይሄን ስንተው ነው።
በጊዜያዊ አስተሳሰብ ሳንወሰድ ወይም ደግሞ በኃጢአታችን በግልም ሆነ በህብረተሰብ በምንሰራው በጋራ ይሰራል ኃጢአትምና ከዚህ ሁሉ የሚያነጻን እግዚአብሔር ነው። ስለዚህ ዳዊት የኔን ሰውነት አከናውንልኝ አለ። ቅጥሮቼ ሰውነቶቼ ይሰሩ አለ። ጤንነትንም ያሳያል። ትሩፍም በሚጠተ ስጋ አከናውናት አለ። ይመለሱ አለ። ስለዚህ ህዋሳት በሚጠት ይከናውኑ። አንድም ኢየሩሳሌምን ራሷን ከተማይቱን በሚጠት አከናውናት ማለት ሰዎች ገብተውባት አገሪቱ እንድትቀና ቤተ መቅደስ እንድትሰራ ግንቧ ቅጽሯ እንዲታደስ አድርግ ይላል። ዛሬ እኛ ንስሐ ስንገባ የተዋህዶ ቤተክርስቲያናችን የሀገራችንም ቢሆን በረከት ይበዛል፣ ይትረፈረፋል፣ እግዚአብሔር ያከናውናል፣ እንድትቀና ያደርጋል። ምድርም የዘሩባትን እንድታፈራ ያደርጋል። ሰማዩንም የተባረከ አየር እንዲሰጥ ያደርገዋል። ስለዚህ እግዚአብሔር ሆይ አንተ አገራችን እንድትቀና ቤተ መቅደስ እንዲሰራ ግንቧ ቅጽሯ እንዲታደስ የተደፈረው የመቅደሳችን ስፍራ እንዲከበር አድርግ ስንለው መጨረሻ ላይ የኛ ልቡና ነው ተስተካክሎ ነው አሁን መጨረሻ ሀገር የምትስተካከለው። የኛ ልቡና ካተስተካከለ ሀገርም ሆነ ቤተክርስቲያን አትስተካከልም። ስለዚህ አንድም እኛ ምእመናንን በሚጠተ ነፍስ አከናውናት ማለት ህዋሳታችንን በሚጠተ ነፍስ በልጅነት ይከናወኑ። ስትመጣ ነፍሳችንን ወደ አንተ መልሳት። ወደ ሲኦል አይደለም ወደ ገነት አርጋት። በግራ ቁመት አይደለም በቀኝ ቁመት አብቃት። ለስደት አይደለም ለበረከት አብቃት እያልን እንጸልያለን። ልጅነትን አከናውናት ማለት እንድትሰጥ አድርጋት፣ ትሩፋቶቿም ሁሉ ይታደሱ። ዓመተ ሰምር መስዋዕተ ጽድቅ እውነተኛውን መስዋዕት በወደደ ጊዜ። አሁን ልብ በሉ እንግዲህ ቅድም ስለ መስዋዕት አውርቶ ነበር። አሁን እውነተኛው መስዋዕት አለ። ሁሉ ያንተ ነው ብሎ ነበር። መጀመሪያ ልብ ነው የምትፈልገው አለ። ከስጦታችን በፊት ልባችን ነው መሰጠት ያለበት። ትልቁ ችግር እሱ ነው። አሁን ልባችን መሰጠት። ሰውነታችሁ ተሰጥቷል ወይ? ለማን የተሰጠው ሰውነታችሁ? ልባችሁ ለማን የተሰጠው? ልብ ነው ዋናው። አሁን ድሮም ዘፈንም ሲዘፈን ልብ ላይ ነው ሁሉ ነገር ያለው። በቃ ምን ነው በማዶ የሰው ልብ ወስዶ እንደሱ ነው። በላችሁ አንጀቴን በላችሁ፣ በላችሁ ልቤን በላችሁ ነው። የተበላ ነው አብዛኛው ወጣት የተበላ ልብ ነው ያዘው። ልቡ የለም ሰዶታል። ምን ነው በማዶ የሰው ልብ ወስዶ ተወስዷል። ማን ነው ዛሬ ልባችሁን የወሰደው? የቆሻሻ የፖለቲካ አስተሳሰብ ነው የወሰደው? የጎሰኝነት የጎጥኝነት የቀበሌን የወሰደው? ምንድነው የምታረጉት? ማን ነው የምትሰሙት? እያንዳንዳችሁ እኔ አውቃለሁ። ከተለያየ ቦታ የተለያየ ቋንቋ ተናጋሪዎች እንደምትሰሙኝ አውቃለሁ። ምንድነው ልባችሁ? የት ነው ያለው? ከእግዚአብሔር ጋር ነው ልባችሁ ያለው? በየሰፈሩ ከመጡ ሹማምንት ጋር ነው? መለወጥ ስትችሉ የክርስቶስ ልጆች እግዚአብሔርን ይዛችሁ መለወጥ ስትችሉ፣ እናንተ አንድ ማድረግ ስትችሉ፣ በረከት ይዛችሁ መሄድ ስትችሉ፣ ለሕዝብ በረከት መስጠት ስትችሉ፣ እናንተ ክርስቲያን ሆናችሁ፣ እናንተ እውነተኛ ኦርቶዶክስ እምነት ውስጥ ሆናችሁ መድኃኔዓለም ኢየሱስ ክርስቶስ በደሙ የዋጃችሁ ወርዳችሁ በተራ ፖለቲካ በማርክስ በሌኒን ፍልስፍና በዓለማዊ ተረት ወድቃችሁ የተገኛችሁ እናንተ ንስሐ ግቡ፣ መልሰኝ በሉት። አገርም የምትታነጸው ያኔ ነው። ቤተክርስቲያንም የምትከበረው ያኔ ነው። ስለዚህ ልበ አምላክ ዳዊት ይናገራል። ከንቱ መስዋዕት አለ፣ ሁሉ ያንተ ነው፣ እሱን አትፈልግም። ልብ ሲመጣ ነው መስዋዕቱም መልካም የሚሆነው። ለዚህ ነው የምትወደው እውነተኛ መስዋዕት ይሰዋል ዘንድ በወደደ ጊዜ መባአኒ ወቁርባነኒ የበጎ ሰዎች መስዋዕተ ቁርባናቸውን መባቸውን አንድም ዋናው መስዋዕት የወልደ እግዚአብሔር መስዋዕት ቁርባንነቱን መባእነቱን በወደደ ጊዜ በቀየኛን መባችንን በወደደ ጊዜ አንድም ልቡናችን እውነተኛ ሆኖ ስለዚህ የምንቀድሰውም ቅዳሴ የሚያርገው ያኔ ነው። የሚሰዋ መስዋዕት የሚያርገው ያኔ ነው።
ቀደሰው ቅዳሴ የሚያደርገው ያኔ ነው። የሚቆመው ማህሌት የሚሰማው ሰማይ ያኔ ነው። የምንቆመው ሰዓታት እንባችን ወደ ሰማይ ነው። አለዛ ግን ካህናትም በፖለቲካ አስተሳሰብ፣ ህዝቡም በፖለቲካ አስተሳሰብ፣ በመንደር አስተሳሰብ፣ በሰፈር አስተሳሰብ ሲወድቅ ያኔ እግዚአብሔር ገጸ መዓቱን አምጥቷል። ገጸ ምሕረትህን መልስ ያለው ዳዊት ለዚህ ነው። ሚጥ ገጸከ እማጥያቴ ከኃጢአቴ ገጸ መዓትህን መልሰ ገጸ ምሕረትን አምጣልኝ ብሏል። ዛሬ የምንለምነው እግዚአብሔርን ይሄንን ነው። ገጸ ምሕረቱን እንዲያመጣልን፣ ገጸ መዓቱን እንዲያርቅልን፣ በረከት ረድኤቱን እንዲያደርግልን፣ ቸርነቱን እንዲያደርግልን እንጂ የወደድክ ጊዜ አቤቱ የዛን ጊዜማ አሜሃ የአርጉ ውስተ ምስዋኢከ አልህምተ የአርጉ ለከ አልህምተ ነቢያት ካህናት አልህምትን ይሰውልሃል አለ። በብሉይ ዘመን እንግዲህ በግና እንቦሳ ይሰዋ ነበረ፣ ርግብም ይሰዋ ነበረ። ያኔ በብሉይ ዘመን አንድም በሐዲስ ኪዳን አንተ ራስህ መስዋዕት ሆነህ መስዋዕቱ ይሰዋል አለ። ሌላው ደግሞ የሚገርማችሁ ምን እንደሆነ ታውቃላችሁ? አላውያን ካህዲያን ሐዋርያትን ሰማዕታትን ይሰውልሃል። ይገርማል እኮ ሲገሏቸው እነሱ ሰማዕትነት ሲቀበሉ ሲገሏቸው፣ ለክርስቶስ ግን መስዋዕቱን ይቀበላቸዋል። መስዋዕቱን ይህን መስዋዕት አይንቀውም። በቀራንዮ አደባባይ እንትፍ እንዳለው ሐሞት አይደለም። የሰማዕታቱን እንደሚበቀልላቸዋል፣ የሚሞቱት እንደሚበቀልላቸዋል። እንበቀል ያለ ሐዋርያት አንድም የለ። አንድም ነቢይ ልበቀል ብሎ የተነሳ የለም። መጽሐፍ ቅዱስ ይሄ ነው። እግዚአብሔር ግን ሲበቀል ያሳያል። ደግሞ ስራ አለው። እግዚአብሔር እንዴት እንደሚሰራ ራሱ ያውቃል። አላውያን ካህዲያን ሐዋርያትን ይሰውልሃል አለው። ይገርማል። አንድም ሐዋርያት መባውን እውነተኛውን ቅዱስ ቁርባን ይሰውልሃል። ዛሬም እኛ ይሄንን እናደርጋለን። ይህ ጸሎት መዝሙር 50 በየቀኑ ንስሐ ለመግባት የሚጸለይ ጸሎት ነው። ዛሬ ሰፋ አድርገን ተምረናል። አምላካችን የተመሰገነ ይሁን። ይህን ትምህርት የሰማችሁ ሁሉ ይህን ትምህርት ሰዎች ሁሉ እንዲሰሙት አድርጉት። ሰፊ ትምህርት ነው። ረቂቅ ትምህርት ነው። የመዝሙር 50 ምስጢር ትረዳላችሁ። በየዕለቱ ይሄንን በጸሎት አንድ ልምድ ከዛሬ ጀምሮ አረጋለሁ በሉኝ ሁላችሁም። ቢያንስ መዝሙር 50 መሸምደድ ባትችሉ ሻወርን በምትወስዱበት በምትታጠቡበት ጊዜ ይሄንን ቃል እያሰላሰላችሁ መዝሙር 50 በደንብ ተመልከቱ። መጽሐፍ ቅዱስ ላይ እያሰላሰልኩ አደርገዋለሁ ብላችሁ ቃል ግቡልኝ። ሌላው በሁል ጊዜ የማታ ጸሎታችሁ አደርገዋለሁ ብላችሁ ቃል ግቡልኝ። በየዕለቱ ልትጸልዩት እንዴት ያኔ ሰውነታችሁ እንደሚቀየር፣ ልቡናችሁ እንደሚቀየር፣ ጭንቀታችሁ እንዴት እንደሚወገድ፣ ሁከታችሁ እንዴት እንደሚርቅ፣ ተስፋ መቁረጥ እንዴት ከናንተ እንደሚሸሽ፣ እግዚአብሔር እንዴት በልቦናችሁ እንደሚነግስ ታውታላችሁ። ይህን ጸሎት እያደረጋችሁ በአይናችሁ በጆሮአችሁ ስታዩትና ስትሰሙት በልቡናችሁ ሲቀመጥላችሁ ታውታላችሁ። ዳዊት የተፈወሰበት ምሕረት ያገኘበት ጸሎት ይሄ ነው። እያለቀሰ እንባው የዳዊት ኦሪዮንን ደም ኦሪዮንን አፍስሻለሁ ብሎ ማረኝ ብሎ ያለቀሰው ሳር በቅሎ አሳይቶታል። እናንተም እግዚአብሔር መሐሪ ይቅር ባይ ደግ መሆኑን አውቃችሁ ተማጸኑት። ይሄን ትምህርት አሁን ብቻ ሰምታችሁ ደግማችሁ ካልሰማችሁት አዝናለሁ። በየዕለቱ ብትችሉ በየተወሰነ ጊዜ ደጋግማችሁ የምትሰሙት ትምህርት ይሆን ዘንድ እወዳለሁ፣ እፈቅዳለሁ። ዳዊት የተማረበት ትሩፍ የተፈወሰበት እኔና እናንተም የዳንበት ልዩ ጸሎት ነው። ይህ ጸሎት አዲስ ክርስቲያን ተጠማቂ በሚመጣበት ጊዜ የግድ በመጽሐፈ ክርስትና ተጽፎ የሚደገም አንዱ ጸሎት ይሄ ነው። ከሰይጣን ቁራኛነት የሚያርቅ ጸሎት ነው። ይህን ጸሎት መዝሙር 50 ነው። ክርስቲያኖች ይህንን በቃላችሁ ለመያዝ ሞክሩ። ካልቻላችሁ ሐሳቡን ያዙ። ቀደም እንዳልኳችሁ አንድ ልምድ አስተዋችኋለሁ ያልኩት አሁንም ደግሜ እናገራለሁ። ይሄንን አባቶቻችን ከጥንት ጀምሮ ሌላ ቀርቶጃቸውን ሲታጠቡ ሲናጹ እንኳን በግዕዙ አዋቂዎች ናቸው። አሁን ያለው እንኳን አብዛኛውን አላውቅም። እንግዲህ በቃላቸው እየተባለ እየደገምነው ሕጽበኒ ወአንጽሐኒ ኃጢአቴ እያልን ነው። ይሄንን አድርጉት።
ንስሐ መግባት የሚወድ በየቀኑ ከእግዚአብሔር ጋር ንስሐ መግባት የሚወድ ይህን ይስማ፣ ለሌላውም አሰሙ። አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እመቤታችን አትለያችሁ፣ በቀኝ በግራ ትቁምላችሁ፣ ከፊት ትምራችሁ፣ ከኋላ ትከተላችሁ። በልቡናችን ከልጇ ጋር ነግሳ ለዘላለም ትኑር። የዳዊት አምላክ፣ የአብርሃም አምላክ፣ የይስሐቅ አምላክ፣ የያዕቆብ አምላክ ከክፉ ነገር ይሰውራችሁ። ምናሴ 22 ዓመት ጣዖት አምልኮ በብረት ቀፎ ውስጥ ገብቶ አድነኝ ቢለው አድኖታል። አንድ ቀን ማስተምራችሁ እሱን ይሆናል። እሱን ያዳነ አምላክ እናንተንም ያድናችሁ። በተለያየ መከራ የተያዛችሁ፣ በተለያየ ጭንቀት የተያዛችሁ፣ በተለያየ የስቃይ ወጥመድ የታሰራችሁ እግዚአብሔር እሱ ፈጥኖ ይድረስላችሁ። የሚካኤል ክንፍ ይጋርዳችሁ። የገብርኤል መልአክ መስቀል ጋሻ ይሆናችሁ። የቅዱሳኑ በረከት ሁሉ አይለያችሁ። የሰማዕታት ደም አጥር ይሆናችሁ። የሰማችሁትን ሁሉ በልቡናችሁ ይጻፍላችሁ። እኔንም ባሪያውን በረድኤት እንዲያስበኝ በጸሎታችሁ አስቡኝ። በጸሎታ አስበን ያላችሁኝን ደግሞ በማይዘነጋ ልቡናው እግዚአብሔር አምላክ ያስባችሁ። ከመከራ ሥጋ ከመከራ ነፍስ ይሰውራችሁ። ሀብተ ሥጋ ሀብተ ነፍስን ያድላችሁ። ልበ አምላክ ዳዊት ጸለየ፣ እግዚአብሔር ሰማው። ትሩፍ በባዕድ አገር በስደት ሆኖ በባቢሎን ጸለየ፣ እግዚአብሔር ሰማቸው። ትሩፍ ያልኳችሁ በባቢሎን ተወልደው በመከራ የተያዙ በስደት ያሉ በባዕድ እጅ ስር ያሉ ናቸው። ዛሬም በባዕድ አገር ያላችሁ ለእናንተ በምትጸልዩበት እግዚአብሔር ልመናችሁን ይስማላችሁ፣ ከደመና በታች አያስቀርባችሁ። ተዋህዶ ሃይማኖታችንን ይጠብቅልን፣ አጽራረ ቤተ ክርስቲያንን ያስታክስልን፣ የክፋት ልቡና ያላቸውን ልባቸውን ይመልስልን። አሊያ ግን እግዚአብሔር መዓትን የተመላ ቁጡ አምላክ መሆኑንም ማወቅ ያስፈልጋል። ቤተ ክርስቲያንን በክፋት የሚያዩትን ሁሉ ልቡና ሰጥቶ ወደ ቀና መንገድ ይመልስልን። እኛም የተዋህዶ ልጆች ዓይናችን፣ ጆሮአችን፣ አፋችን፣ እጃችን፣ እግራችን፣ ልባችን ሁሉ እሱን እያሰበ ከእሱ ጋር ጸንተን ለመኖር የአምላክ ፍቃድ ይሆንልን። የእግዚአብሔር አብ ጸጋ፣ የእግዚአብሔር ወልድ ቸርነት፣ የእግዚአብሔር መንፈስ ቅዱስ ኅብረት አንድነት ከእናንተ ጋር ይሁን። የጎደለ አለን ያላችሁ ሁሉ ሙሉ ያርግላችሁ። እንደ ዶኪማስ ቤት ሙሉ ያርግላችሁ። የመረረ ነገር ገጥሞኛል ላላችሁ ቅድም ልበ አምላክ ዳዊት እንደተናገረ ደስ ታሰኘኛለህ፣ ትፍስሕትና ሐሴትን ትሞላኛለህ እንዳለ ትፍስሕትና ሐሴትን ይሙላችሁ። የዮሴፍ ልጆች ጌታን እየተቀባበሉ መዓዛው በእነሱ ላይ ያድር እንደነበረ የኃጢአቱን ሽታ ከእናንተ አርቆ በመዓዛው እፍረት ምዕዝ ነውና ይቀድሳችሁ፣ ይባርካችሁ። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ይግባው። ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለም ወለዓለመ ዓለም። ለአብ ለወልድ ለመንፈስ ቅዱስ ለዘላለሙ ክብር ምስጋና ይገባቸዋል። አሜን። እግዚአብሔር ይባርካችሁ፣ ይቀድሳችሁ፣ ፊቱንም ያብራላችሁ። በሐልዮ በነቢብ በገቢር የሰራነውን ኃጢአት ሁሉ ይቅር ይበለን። አሜን። አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣
መንግሥት ትምጣ፣ ፍቃድ በሰማያት እንደሆነች እንዲሁ በምድር ትሁን። የዕለት እንጀራ ስጠን ዛሬ፣ በደላችንን ሁሉ ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተናም አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘለዓለሙ። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የእግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ክብርት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ሁሉ ያስተሰርይልን ዘንድ ለዘለዓለሙ አሜን። ኩኑ ፍቱሃነ ወንጹሃነ እምኃጢአት ይረስየኒ ወይረስይክሙ ድለዋነ ለመንግሥተ ሰማያት እግዚኦ መሐረነ ክርስቶስ 12 ጊዜ እንበል። እግዚኦ መሐረነ ክርስቶስ፣ 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 እግዚኦ መሐረነ ክርስቶስ። ከማሁ በእንተ እግዝእትነ ማርያም መሐረነ ክርስቶስ፣ 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 በእንተ እግዝእትነ ማርያም መሐረነ ክርስቶስ። ባላችሁበት ስፍራ ሁሉ ንስሐን የሚወድ ኃጢአትን ይቅር የሚል ኢየሱስ ክርስቶስ ከታሰራችሁበት ኃጢአት ይቅር ይበላችሁ። በሐልዮ በነቢብ በገቢር በሐሳብ በመናገር በተግባር በእውቀትም ያለ እውቀትም በድፍረትም በስተትም የሰራችሁትን ከልጅነት እስከ እውቀት ከመዓልት እስከ ሌሊት የሰራችሁትን ኃጢአት ሁሉ እማይሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርካችሁ። እግዚአብሔር ከኃጢአት ማዕሰር ይፍታችሁ። እኔንም በረድኤታ አይለየኝ። አሜን።